በዲሴምበር 25 1991 ዓ.ም የሞስኮ ምሽት በብርድ ትንፋሿ ከተማዋን አቆራምዳለች። በክሬምሊን ቤተ መንግሥት አናት ላይ ለ70 ዓመታት ያህል በኩራት ስትውለበለብ የነበረችው የመዶሻና የማጭድ ምልክት ያላት ቀይዋ ሶቪየት ኅብረት ሰንደቅ ዓላማ ለመጨረሻ ጊዜ ቀስ በቀስ ወደ ታች ስትወርድ የዓለም እስትንፋስ ለቅጽበት የተቋረጠ ይመስል ነበር። በምትኳ የዛሬዋ ሩሲያ ነጭ፣ ሰማያዊና ቀይ ቀለማት ያሉት ባለሶስት ቀለም ሰንደቅ ዓላማ ወደ ላይ ተተከለ። ይህ ክስተት የሰንደቅ ዓላማ ለውጥ ብቻ አልነበረም፤ የአንድ ግዙፍ ስርዓት ፍጻሜ፣ የአንድ ርዕዮተ ዓለም ሽንፈትና የዓለም ኃያል ሚዛን እንደገና የተሰላበት ታሪካዊ ምዕራፍ መዘጋት ነበር። በዛሽ ምሽት በሚሊዮን የሚቆጠሩ ሰዎች የገና በዓል ሻማ ከማብራት ይልቅ የነጻነት ችቦን ለኮሱ። የዓለም መገናኛ ብዙሃን አንድ ወይም ሁለት ሳይሆን በአንድ ጀንበር 15 አዳዲስ አገራት ሲወለዱ በአይናቸው መስከረው ታሪክ ጻፉ። ነገር ግን ታሪክ እንደሚነግረን ግዙፉ ዛፍ ሲወድቅ ድምፅ ያስተጋባል እንጂ መበስበስ የጀመረው ከብዙ ዓመታት በፊት ነው። የሶቪየት ኅብረትም ውድቀት እንዲሁ የዛች የዲሴምበር ምሽት ክስተት ብቻ አልነበረም። ዝናብ ሲዘንብ የሚፈርሰው ለዘመናት ስንጥቅ ያወጣ ቤት ነው እንዲሉ የሶቪየት ኅብረትም መሰረቷ ለዓመታት ሲናጋ ቆይቶ በ1991 የመጨረሻውን ግፊያ ሲያገኝ እንደ አሸዋ ክምር ተበተነ። ከ1985 እስከ 1991 የተከናወኑት ተከታታይ ክስተቶች የዚህ ግዙፍ ስርዓት ስር እንደ ምስጥ በልቶት ነበር። ታሪኩን ከመሰረቱ ለመረዳት የሶቪየት ኅብረት ሀገርነት እንዴት እንደተወለደና እንዴት እንደወደቀ በጥልቀት እንመርምር። ያኛው ክፍለ ዘመን ታሪክ ሲወሳ ከማይዘለሉት ግዙፍ ድራማዎች አንዱ ሶቪየት ኅብረት መወለድ ማደግና መሞት ነው። ታዲያ ይህ ግዙፍ መንግስት ከየት ተገኘ? እንዴትስ ተወለደ? መልሱ የሚጀምረው ከውድቀት ነው። ልክ አንድ ግዙፍ ኮከብ ከመፈንዳቱ በፊት በራሱ ክብደት እንደሚጨፈለቅ ሁሉ በ1917 የዛር ሩሲያ በራሷ ችግር ተጨፍልቃ ነበር። ያ ለ300 ዓመታት በአውሮፓ ቤዥያ ላይ እንደ ግዙፍ ንስር ክንፎቹን ዘርግቶ የኖረው የሮማኖቭ ስርወ መንግስት ግርማ ሞገሱ ከርቶት ልክ እንደ ደረቅ ቅጠል ተበጣጠሰ። ለምን? ምክንያቱም አንደኛው የዓለም ጦርነት እንደ መንጋጋ የአገሪቱን አቅም በልቶ ጨርሶት ነበር። በሚሊዮን የሚቆጠሩ ወጣት ወንዶች በጦር ሜዳ እንደ ቅጠል ረግፈዋል። በከተሞች ውስጥ ዳቦ እንደ ወርቅ ውድ ሆኗል። ህዝቡ በረሃብና በችግር ተቆራምዶ ትዕግስቱ ተሟጦ ነበር። ንጉሥ ዳግማዊ ኒኮላስ ከህዝቡ ስቃይ ይልቅ ለቤተሰቡ ምስጢራዊ ሕይወትና ለምስጢራዊ መነኩሴ ራስፑቲን ምክር የበለጠ ትኩረት የሰጠ ከዘመኑ በኋላ የቀረ መሪ ነበር። በዚህ በተመሰቃቀለ ድባብ ውስጥ ነበር ቭላድሚር ኢሊች ኡሊያኖቭ በቅጽል ስሙ ሌኒን እና የሱ ቦልሾቪክ እንደ ሰደድ እሳት የተሰራጩት። የእነሱ መፈክር የተወሳሰበ የፖለቲካ ፍልስፍና አልነበረም። ለተራበው ለደከመውና ጦርነት ለመረረው ህዝብ እንደ ህይወት ውሃ የሚጠማውን 3 ቀላል ቃላት አቀረቡ። ሰላም፣ መሬትና ዳቦ። ሰላም ከሚያቆስለው የዓለም ጦርነት መውጣት ለሚሻው ወታደር፣ መሬት ለዘመናት በመሳፍንት ሲገዙ ለነበሩ ገበሬዎች የራሳቸው መሬት እንደገኙ፣ ዳቦ ለተራበው የከተማ ሰራተኛ ይገባዋል በማለት። ይህ መፈክር በዚህ በተስፋ መቁረጥ ዘመን እንደ ምትሃታዊ ድግምት ነበር። በኦክቶበር 1917 ቦልሾቪኮች የስልጣን ኮርቻ ላይ ሲቀመጡ ብዙዎቹ ይህ ጊዜያዊ እብደት ነው ብለው አሰቡ። ነገር ግን አብዮት ማካሄድና መንግስት መገንባት ሁለት የተለያዩ ነገሮች ናቸው። የአፄውን መንግስት መጣል ቀላል ሊሆን ይችላል። ነገር ግን ከፍርስራሹ ላይ አዲስ ሀገር መገንባት፣ በተለይም ደግሞ በታሪክ ታይቶ የማይታወቅ የሶሻሊስት መንግስት መፍጠር ከባዶ ሰማይ ላይ ከዋክብትን ለመልቀም የመሞከር ያህል ነበር። በዚህ ምክንያት ሩሲያ ወደ ደም መሬት ተቀየረች። ሀገሪቱ በአንድ ጊዜ በብዙ ግንባሮች የምትዋጋበት አዝቅጦ ውስጥ ገባች። በአንድ በኩል ቀዮቹ ቦልሾቪኮች የአብዮቱን ችቦ ላለማጥፋት በሊዮን ትሮትስኪ መሪነት የቀይ ጦሩን አደራጅተው ሲታገሉ፣ በሌላ በኩል ነጮች ቆመው ነበር። ነጮቹ ግን አንድ ወጥ ቡድን አልነበሩም። በውስጣቸው የዛር ጀነራሎች፣ ሊበራሎች፣ ዲሞክራቶች፣ ከፊል ሶሻሊስቶች፣ ሁሉም የራሳቸው ዓላማ ነበራቸው። ነገር ግን በአንድ ነገር ብቻ የተስማሙ ነበሩ፣ ቦልሾቪኮችን መጥላት። ታሪክ ጸሐፊዎች ይህን የእርስ በርስ ጦርነት ሲገልጹት ያለ ወታደር የመኮንኖች ጦርነት ነጮች እና ያለ መኮንን የወታደሮች ጦርነት ቀዮች ወይም ቦልሾቪኮች የተጋጠሙበት ነው ይሉታል። ነጮች ልምድ ያላቸው መኮንኖች ነበሯቸው፣ ነገር ግን አንድ ወጥ የሆነ የህዝብ ድጋፍ አልነበራቸውም። ቀዮቹ ደግሞ ወይም ቦልሾቪኮች ደግሞ
የህዝብ ድጋፍ ነበራቸው፣ ግን ልምድ ያላቸው መሪዎች አልነበራቸውም። ነገር ግን እንዲሁ በቀይና ነጭ የሚከፈል አልነበረም። የታሪክ ሸራ ሁሌም በብዙ ቀለማት የተሽጎረጎረ ነውና አረንጓዴዎቹ እነዚህ በአብዛኛው የገበሬዎቹ ጦር ሲሆን ለቀዮቹ ለነጮቹ የማይወግኑ ከሁሉም ወራሪ ለመከላከል የሚጓጉ ነበሩ። ብሔርተኞች የዛርን ግዛት እንደ እስር ቤት ያያቸው የነበሩትን ዩክሬናውያን፣ ጆርጂያውያን፣ አርሜኖችን ሌሎች የራሳቸው ነፃ ሀገር ለመመስረት ይህን አጋጣሚ ተጠቅመው መዋጋት ጀምረው ነበር። አናርኪስቶች በኔክቶፕ ማኪኖ መሪነት በዩክሬን ውስጥ ምንም አይነት መንግስት አንፈልግም ብለው ከሁሉም ጋር ይዋጉ ነበር። በዚህ ሁሉ ትርምስ ላይ የውጭ ሀገራት ጣልቃ ገቡ። እንግሊዝ፣ ፈረንሳይ፣ አሜሪካ፣ ጃፓን የቦልሺቪክን አብዮት ወደ ሀገራቸው እንዳይዛመት በመስጋት የራሳቸውን ጥቅም ለማስከበር ጦራቸውን ወደ ሩሲያ ምድር አስገብተው ከነጮቹ ጎን ተሰለፉ። ነገር ግን ታሪክ በብልሃቷ ትሳለቃለች። የውጭ ጣልቃ ገብነት ቦልሺቪኮችን ሊያዳክም ሲገባ ከጠበቁት በተቃራኒ ትልቁን ስጦታ ሰጣቸው፣ የአገር ፍቅር ስሜት። ብዙ ሩሲያን ገበሬዎችና ሰራተኞች የሌኒን ኮሙኒዝምን ባይረዱትም እንኳን ሀገራችን በባዕዳን ተወረረች የሚለውን ስሜት ከቀዮቹ ጎን እንዲሰለፉ አደረጋቸው። ቦልሺቪኮችም ራሳቸውን እንደ ሩሲያ አዳኝ አድርገው ማቅረብ ቻሉ። ልክ በፈረንሳይ አብዮት ጊዜ መላው አውሮፓ በፈረንሳይ ላይ ሲዘምት የፈረንሳይ ሕዝብ ከልዩነቱ በላይ ሀገሬ ብለው እንደተነሳው ማለት ነው። በ1922ም ደም የጠገበው ጦርነት ሲያበቃ ቀዮቹ ወይም ቦልሺቪኮች ድል አድርገው ነበር። ድሉ ግን መራር ነበር። ያሸነፉት የተጎሳቆለች፣ የተራቆተች፣ በፍርስራሽ ላይ የተቀመጠች ሀገርን ነበር። ከ10 ሚሊዮን በላይ ህዝብ በጦርነት በረሃብና በበሽታ አልቆ ነበር። ኢንዱስትሪ ወድሟል። ግብርናው ተዘግቷል። ከዚያ ምድር ላይ ነበር በዲሴምበር 1922 የሶቪየት ሶሻሊስት ሪፐብሊክ ወይም ዩኤስኤስአር የተወለደው። ስያሜው ራሱ አንድ ትልቅ የፖለቲካ ፍልስፍና ነበረው። ዩኒየን ወይም ህብረት፣ ይህ ግዛት ወይም ኢምፓየር እንዳልሆነ ነገር ግን የተለያዩ ብሔሮች በፈቃዳቸው የተሰባሰቡበት ፌዴሬሽን መሆኑን ለማሳየት የታለመ ነበር። በወረቀት ላይ እያንዳንዱ ሪፐብሊክ ከህብረቱ የመገንጠል መብት ነበረው፣ ምንም እንኳን በተግባር ይህ ራስን እንደማጥፋት የሚቆጠር ቢሆንም። ሶቪየት የሩሲኛ ቃል ሲሆን ትርጉሙም ምክር ቤት ማለት ነው። ይህም ስልጣን በሰራተኞች በወታደሮች እና በገበሬዎች ምክር ቤት እጅ መሆኑን ለማሳየት ነበር። ሶሻሊስቶች የኢኮኖሚው መሰረት በግል ሀብት ላይ ሳይሆን በመንግስትና በህዝብ የጋራ ይዞታ ላይ የተመሰረተ መሆኑን ለመግለጽ ነበር። ሪፐብሊኮች የንጉሣዊ አገዛዝ መብቃቱን፣ ህዝባዊ መንግስት መመስረቱን ለማመልከት ነበር። ሌኒን በምድር ላይ ግዙፏን ሀገር መሪ ሆነ። አሁን ፈተናው ከጦርነት ወደ መንግስት ግንባታ ተሸጋገረ። ነገር ግን የሌኒን ጤና እየደከመ ነበር። እሱ ያላሰበው ምናልባትም የሰጋው ነገር እየተከሰተ ነበር። በሌኒን ጥላ ስር ማንም በማያስተውለው ዝምታ ሌላ ታሪክ እየተሻረበ ነበር። የአብዮቱ እሳት ሲበርድ አመዱ ስር ፍም የሚጭር በትዕግስትና በስሌት የስልጣን እርከኖችን እየወጣ ያለ አንድ ሰው ነበር። ይህ ሰው ታሪክን በደም ቀለም የሚጽፍ፣ ስሙ ራሱ ብረትን የሚያስታውስ ነበር። የመጀመሪያው የሶቪየት ህብረት ሀገር መስረታ እዚህ ላይ ያበቃል። ጦርነቱ አልቋል፣ መንግስቱ ተመስርቷል። ነገር ግን የአብዮቱ እውነተኛ ፈተና ገና ሊጀምር ነው። አንዳንድ ገጸ ባህሪያት እንደ ነጎድጓድ በታላቅ ድምፅ ይገባሉ። አንደበተ ርቱዕ ህዝቡን የሚማርኩ በግንባር ቀደምትነት ቆመው አብዮትን የሚመሩ ናቸው። እንደ ፈረንሳዩ ሮቤስፒየር ወይም እንደ ሩሲያው ትሮትስኪ ያሉ ሰዎች ማለት ነው። ሌሎች ደግሞ አሉ እንደ ሸረሪት በዝምታ ከጀርባቸው ሆነው ድራቸውን የሚሰሩ፣ የፖለቲካ መዋቅርን በስውር የሚቆጣጠሩ፣ ትዕግስታቸው እንደ ተራራ የጸና፣ ማንም ትኩረት ሳይሰጣቸው የስልጣን ገመዶችን የሚጠልፉ። የሮማው ንጉሠ ነገሥት አውጉስቶ ቄሳርም ከዚህኛው ወገን ነበር። ሪፐብሊኩን ወደ ንጉሠ ነገሥትነት ሲቀይር እኔ እኮ የሪፐብሊኩ የመጀመሪያው ዜጋ እንጂ ንጉሠ ነገሥት አይደለሁም እያለ ነበር። ጆሴፍ ቪራዥጎቭስኪ ጁጋቪሊ በአቤቱ ስም ኮባ፣ በኋላ ላይ ደግሞ ዓለም ያውቀው ስታሊን የብረቱ ሰው ከሁለተኛው ምድብ ነበር። ይህ ከጆርጂያ ገጠራማ ምድር የተገኘ አንድ የሰካራም ጫማ ሰሪ ልጅ፣ የቀድሞ የቄስ ተማሪ፣ በኋላም የባንክ ዘራፊዎችን አድሞዎችን በማደራጀት የሚታወቅ ሰው በሌኒን በትሮትስኪ አይን ሲታይ አንድ ተራ ነገር ግን ታታሪ የፓርቲ ሰራተኛ ነበር። ድንቅ ግራጫ ብዥታ ብለውትም ነበር። አንዳንዶች ቁመናው አጭር፣ ፊቱ በፈንጣጣ ጠባሳ የተበላሸ፣ አንደበቱ እንደ ትሮትስኪ የሚማርክ ያልነበረ፣ የንድፍ ሐሳብ እውቀቱ እንደ ሌኒን የጠለቀ ያልሆነ ሰው። ነገር ግን እርሱ ያላስተዋሉት ነገር የስታሊንን የተደበቀ የኃይል ጥማት ነው። የሰውን ስነ ልቦና የማንበብ አስደናቂ ችሎታና
ከሁሉም በላይ ደግሞ የቢሮክራሲን ኃይል የመረዳት ብቃት ነበረው። ሌኒን ከእርስ በርስ ጦርነት በኋላ አዲሱ መንግስት ሲያደራጅ የኮሙኒስት ፓርቲው ማዕከላዊ ኮሚቴ ተመሰረተ። በዚህ ኮሚቴ ውስጥ ብዙ ስራዎች ነበሩ። ከነዚህ መካከል ዋና ጸሐፊ የሚል ቦታ ነበር። በወቅቱ ይህ ስራ አሰልቺና የወረቀት ስራ ብቻ ተደርጎ ይታይ ነበር። እንደ ትሮትስኪ ያሉ ሰዎች የቀይ ጦሩን መምራት፣ በዓለም አደባባይ ንግግር ማድረግ፣ የርዕዮተ ዓለማዊ ጽሑፎችን መጻፍ ይመርጡ ነበር። የወረቀት ስራንና የሰው ኃይል አስተዳደርን እንደ ሁለተኛ ደረጃ ነበር የሚቆጥሩት። ለዚህ አሰልቺ ስራ የታጨው ስታሊን ነበር። ነገር ግን ስታሊን ልክ አንድ ጎበዝ የቼዝ ተጫዋች ቀጣዮቹን 10 ጠጠሮች ቀድሞ እንደሚያሰላው ይህ አሰልቺ ስራ የስልጣን ሁሉ ቁልፍ መሆኑን ተረድቶት ነበር። ምክንያቱም ዋና ጸሐፊ ማለት አንደኛ የመረጃ ማዕከል ነው። በማዕከላዊ ኮሚቴ ሆኖ በመላ አገሪቱ ባሉ የፓርቲ ቅርንጫፎች ውስጥ የሚንቀሳቀሰውን መረጃ ሁሉ የሚቆጣጠር ሰው ነበር። ማን ከማን ጋር እንደተገናኘ፣ ማን ምን እንዳለ፣ ማን ታማኝ እንደሆነ፣ ማን እንዳልሆነ የሚያውቅ ማለት ነው። ሁለተኛ በሺ የሚቆጠሩ የፓርቲ አባላት ወደ ተለያዩ ቦታዎች የሚመድበው እሱ ነበር። ይህ ማለት በመላ አገሪቱ ያሉትን የፓርቲ ጸሐፊዎች፣ የፋብሪካ ዳይሬክተሮች፣ የአካባቢ አስተዳዳሪዎች የሚሾመው እሱ ነበር። ይህን ስልጣን ተጠቅሞ ታማኞቹን ቁልፍ ቦታዎች ላይ ሲያስቀምጥ፣ ተቀናቃኞቹን ደግሞ ቀስ በቀስ ወደ ዳር ገፈተራቸው። ሶስተኛ የማንኛውም ስብሰባ አጀንዳ የሚወስነው እሱ ነበር። እነማን ወደ ስብሰባ እንደሚጠሩ የሚወስነው፣ የማን መዝገብ እንደሚቀመጥና የማን እንደሚጣል የሚቆጣጠረው ጆሴፍ ስታሊን ጸሐፊው ሰው ነበር። ስታሊን ይህን ስልጣን ተጠቅሞ ፓርቲውን በግል ታማኝ በሆኑለት ሰዎች መረብ ውስጥ ቀስ በቀስ አሰረው። ሌሎች አብዮተኞች ስለ ዓለም አብዮት ሲከራከሩ፣ ስታሊን ግን የፓርቲው መዋቅር እንደ ሸረሪት ድር ጠለፈው። ሰዎች ሲነቁ ድር ውስጥ ተተብትበው ነበር። በ1922 የሌኒን ጤና በከፍተኛ ሁኔታ መቃወስ ጀመረ። በተደጋጋሚ ባጋጠመው የስትሮክ ህመም ምክንያት የመናገር የመንቀሳቀስ ችሎታውን አጣ። በዚህ ጊዜ ነበር የፓርቲው ወደፊት ሁኔታ በእጅጉ ያሰጋው። የመጨረሻ ወራት በጻፈው ኑዛዜ ቁልፍ የፓርቲውን መሪዎች ባህሪ ገምግሟል። ስለ ስታሊን ሲጽፍ ጓድ ስታሊን ዋና ጸሐፊ ከሆነ ጀምሮ እጅግ በጣም ብዙ ስልጣን በእጁ አከማችቷል። ይህንን ስልጣን ሁል ጊዜ በጥንቃቄ ሊጠቀምበት እንደሚችል እርግጠኛ አይደለሁም ብሏል። ከዚህም አልፎ ስታሊን በጣም ባለጌ ነው። ስለዚህ ጓዶች ከዚህ ቦታ ስታሊንን አንስታችሁ በሱ ቦታ የበለጠ ታጋሽ፣ የበለጠ ታማኝ፣ የበለጠ ጨዋና ለጓዶቹ የበለጠ ሐሳብ የሆነ ሌላ ጓድ እንድትሾሙ ሐሳብ አቀርባለሁ በማለት አስጠንቅቆ ነበር። ይህ ኑዛዜ ግን የፓርቲው አመራሮች ይፋ የሆነው ሌኒን ከሞተ በኋላ ነበር። በዛን ጊዜ ስታሊን ቦታውን አጠናክሮ ነበር። ኑዛዜው እንዳይሰራጭ በማድረግ ራሱን በማሳነስ ከሌሎች መሪዎች ዞኖቭች እና ካሚኔቭ ጋር በመተባበር ትልቁን ተቀናቃኙን ሊዮን ትሮትስኪን ለማግለል ተንቀሳቀሰ። ትሮትስኪ የቀይ ጦር ጀግና፣ የአብዮት አይን የሆነ ሰው ትልቁንም ስህተት ሰራ። እሱ በራሱ ዝና፣ አንደበተ ርቱዕነት እና በህዝቡ ዘንድ ባለ ተቀባይነት ይመካ ነበር። የፓርቲውን የውስጥ ፖለቲካ ሽኩቻ እንደ ትንሽ ነገር ነበር የሚያየው። ህዝቡና ታሪክ ከኔ ጋር ናቸው ብሎም ያምን ነበር። ነገር ግን የስልጣን ጨዋታ በታዋቂነት ሳይሆን በመዋቅር ቁጥጥር ላይ የተመሰረተ ነው። በ1924 ሌኒን ሲሞት የሶቪየት ህብረት መሪ ማን መሆን አለበት የሚለው ጥያቄ ተነሳ። ስታሊን ያደረገው የመጀመሪያው ነገር የሌኒን የቀብር ስነ ስርዓት ሙሉ በሙሉ መቆጣጠር ነበር። ለትሮትስኪ የተሳሳተ የቀብር ቀን ነገረው። ለጤናው እንዲያርፍ ወደ ደቡብ ሩሲያ ሪዞርት እንዲሄድ መከረው። ትሮትስኪ በዚህ ወጥመድ ገባ። እሱ በሌለበት ስታሊን ራሱንና የሌኒን ታማኝ ተከታዮችን ወራሽ አድርጎ አቀረበ። በቀብር ስነ ስርዓቱ ላይ ልብ የሚነካ ንግግር አደረገ። የሌኒን ትምህርቶችን ለመጠበቅ ቃለ መሐላ ገባ። የሌኒን አስክሬን እንዳይበሰብስ በልዩ ኬሚካል ጠብቆ በሞስኮ ቀይ አደባባይ በሚገኝ መካነ መቃብር ውስጥ ለህዝቡ እንዲታይ ያደረገውም እሱ ነበር። ይህ የሌኒን ስብዕና ወደ አምልኮ የቀየረ እርምጃ በኋላ ለራሱ የገነባው የግለሰብ አምልኮ መሰረት ሆነ። ትሮትስኪ ከቀብሩ ሲቀር በፖለቲካው መድረክ ላይ ትልቅ ስህተት እንደሰራ ተረዳ። ነገር ግን ጊዜው ረፍዶ ነበር። ስታሊን ከዚኖቪች እና ከካሚኔቭ ጋር በመሆን ትሮትስኪን የሌኒኒዝም ከሃዲ እና ግራ ዘመም ጀብደኛ በማለት ፈረጁት። ከስልጣኑም ገፈፉት፣ ከፓርቲው አባረሩት። በመጨረሻም ከሀገር እንዲሰደድ አደረጉት። ትሮትስኪን ካስወገደ በኋላ ስታሊን ቀስቱን ወደ ረዳቶቹ ዚኖቪችና ካሚኔቭ አዞረ። እነሱም በተመሳሳይ ዘዴ ከጨዋታ ውጪ አደረጋቸው። በ19ኛዎቹ መጨረሻም የአሰልቺ ጸሐፊ ያ ድንቅ ግራጫ ብዥታ የሶቪየት ህብረት ፍጹም ገዢ ለመሆን ተቃርቦ ነበር።
ሶቪየት ህብረትም ከሌኒን አብዮታዊ ዘመን ወደ ስታሊን የብረት ዘመን ልትሸጋገር ነበር። የብረቱ ሰው ወጥቷል። አሁን መላው ሀገር እንደ ብረት ሊያቀልጣት እንደፈለገ ሊቀርጻት ይዘጋጅ ነበር። ታላቁ ፒተር ሩሲያን ከጨለማ ዘመን አውጥቶ የአውሮፓን ስልጣኔ እንድትቋደስ ሲጥር ጺማቸውን ያላጩትን እየቀጣ ባህር ኃይሉን ሲገነባ ሴንት ፒተርስበርግን በጭቃና በአጥንት ላይ ሲያንጽ መስኮት ወደ አውሮፓ ከፍቻለሁ አለን። ዓላማው ሩሲያን ማዘመን ነበር። ዋጋው ግን የብዙ ሺህ ሕይወት ነበር። ከ200 ዓመታት በኋላ ሌላኛው የሩሲያ ገዢ ጆሴፍ ስታሊን ተመሳሳይ ነገር ግን እጅግ የከፋ ህልም አየ። ህልሙ ኋላ ቀር በጭቃ የምትዳክርና በእንጨት ማረሻ ላይ የተመሰረተችውን ሩሲያ በ10 ዓመታት ውስጥ ብቻ ወደ ኢንዱስትሪ የበለጸገችና በዓለም መድረክ ላይ የምትፈራ ወደ ወታደራዊ ኃያል ሀገር መቀየር ነበር። ከበለጸጉት ሀገራት ከ50 እስከ 100 ዓመታት በኋላ ቀርተናል። ይህን ርቀት በ10 ዓመታት ውስጥ መሸፈን አለብን፣ ካልሆነ ግን ይደፈጥጡናል ያለው ለዚህ ነበር። ይህ ትልቅ ራዕይ ነበር። ነገር ግን የስታሊን ዘዴ የሰው ሕይወት ዋጋን የማይሰጥ ራዕይ የሚባል ቃል በፖለቲካ መዝገብ ቃላት ውስጥ የሌለ ነበር። ይህ ግዙፍ የኢንዱስትሪ ዝላይ ለማሳካት የ5 ዓመት እቅድ ወይም 5 year ፕላን የተባለ ተከታታይ ፕሮግራሞችን ነደፈ። በመላ አገሪቱ ግዙፍ ፋብሪካዎች፣ የኃይል ማመንጮች፣ ግድቦችና የባቡር መስመሮች መገንባት ጀመረ። ይህ ትልቅ የኢንዱስትሪ አብዮት ገንዘብና ቴክኖሎጂ ይፈልጋል። ቴክኖሎጂው ከአሜሪካና ከጀርመን መሐንዲሶች ይመጣል። ገንዘቡ ግን ከየት ይምጣ? ችግሩ ያለው እዚህ ላይ ነበር። በ19ኞቹ በሌኒን አዲስ ኢኮኖሚ ፖሊሲ መሰረት የራሳቸውን መሬት አርሰው ምርታቸውን ለገበያ አቅርበው ትርፍ ያገኙ ነበር። ይህ ስርዓት ሀገሪቱን ከእርስ በርስ ጦርነት ረሃብ እንድታገግም ረድቷታል። ነገር ግን ስታሊን ይህን ስርዓት ካፒታሊስታዊና ለአብዮቱ አደገኛ ነው ብሎ ፈረጀው። በገጠር ውስጥ ራሱን የቻለ በኢኮኖሚ የበለጸገ የገበሬ መደብ መኖሩ ለማዕከላዊ መንግስት ስልጣን ስጋት ነበር። መፍትሄው ኮሌክቲቫይዜሽን ወይም የጋራ እርሻ ነበር። በሚሊዮን የሚቆጠር ገበሬዎች መሬታቸውን፣ እንስሳታቸውን፣ የማረሻ መሳሪያዎቻቸውንና ንብረታቸውን በሙሉ ለመንግስት የጋራ እርሻ እንዲያስረክቡ ታዘዙ። ካሁን በኋላ ገበሬው የመንግስት ሰራተኛ ሆኖ በመንግስት እርሻ ላይ የሚያርስ፣ በመንግስት የሚወሰንለትን ደሞዝ የሚኖር ይሆናል ማለት ነው። ይህ እርምጃ በመላው ሩሲያ በተለይም ደግሞ በዩክሬንና በደቡብ ሩሲያ ከገበሬው ዘንድ ከፍተኛ ተቃውሞ ገጠመው። ገበሬው ከመሬቱ ጋር ያለው ቁርኝነት ኢኮኖሚያዊ ብቻ አልነበረም፣ መንፈሳዊም ነበር። መሬት እናታችን ናት የሚለው የዘመናት እምነቱ ነበር የተነካበት። መንግስት ተቃውሞውን ለመስበር ጨካኝ እርምጃ ወሰደ። በተለይ ኩላክ ተብለው የተፈረጁትን ማለትም ትንሽ የተሻለ ሀብት የነበራቸውን ገበሬዎች የአብዮቱ ጠላቶችና የገጠር ካፒታሊስቶች ተብለው ታደኑ። ኩላክን እንደ መደብ ማጥፋት አለብን ሲል ስታሊንም አወጀ። ይህ ቃል በተግባር ሲተረጎም በሚሊዮን የሚቆጠሩ ሰዎች ያለምንም ፍርድ ከቤታቸው ተፈናቀሉ። አንዳንዶች በጥይት ተገደሉ። ሌሎች ቤተሰቦቻቸው ተበትነው ወደ ሳቤሪያ ቀዝቃዛ ምድርና ወደ መካከለኛው እስያ በረሃ በከብት ማጓጓዣ ባቡሮች ተጭነው ለስደትና ለጉልበት ሥራ ተላኩ። ብዙዎቹ በመንገድ ላይ በረሃብ በብርድና በበሽታም አለቁ። ሌሎች ገበሬዎች ደግሞ ለማይረባ መንግስት ከምናርስ ብለው ተስፋ ቆረጡ። እንስሳታቸውን በጅምላ አረዱ። የሶቪየት ህብረት የቁም እንስሳት ሀብት ግማሽ ያሉ በዚህ ጊዜም ጠፋ። የታሪክ ጸሐፊዎች እንደሚሉት በሩሲያ ታሪክ ውስጥ ገበሬው እንደዚያ ጊዜ ስጋ በልቶ አያውቅም። ምክንያቱም እንስሳቶችን ለመንግስት ከማስረከብ በልቶ መጨረስን መርጦ ነበርና። ውጤቱ አስከፊ ነበር። የእህል ምርት በከፍተኛ ሁኔታ ወደቀ። ነገር ግን ስታሊን ለኢንዱስትሪ የሚሆን ገንዘብ ስለፈለገ መንግስት የፓርቲው አባላት የጸጥታ ኃይሎችን ወደ ገጠር እየላከ የነበረውን እህል በሙሉ ከገበሬው እጅ እየነጠቀ ለውጭ ገበያ አቀረበ። ገበሬው ለዘር የሚሆነው እንኳን ተነጠቀ። በ1932 እስከ 33 በሰው ልጅ ታሪክ ውስጥ ከተከሰቱት አሰቃቂ ረሃቦች አንዱ ተከሰተ። ይህ ረሃብ በተለይም ዩክሬንን ክፉኛ መታት። ዩክሬናውያን ይህንን ሆሎዶሞር ብለው ይጠሩታል። ትርጉሙም በረሃብ መገደል ማለት ነው። ይህ ረሃብ የተፈጥሮ አደጋ ማለትም በድርቅ የመጣ አልነበረም። ሆን ተብሎ የተፈጠረ የፖለቲካ መሳሪያ ነበር። መንግስት እህል ቦታዎች ውስጥ ሞልቶ እያለ ህዝቡ በረሃብ እንዲያልቅ ተፈረደበት። የዩክሬን መንደሮች በሙሉ በጸጥታ ኃይሎች ተከበው ማንም ምግብ ፍለጋ ወደ ከተማ እንዲያወጣ ተደረገ። ሰቆቃው በቃላት ለመግለጽ ይከብዳል። ሰዎች የሳር ስር፣ የዛፍ ቅርፊት፣ እንቁራሪቶች፣ አይጦችን በሉ። የሰው ስጋ መብላትም ተስፋፋ። ወላጆች የሞቱ ልጆቻቸውን፣ ጎረቤት ጎረቤቱን በላ።
መንደሮች በሙሉ ህዝባቸው አልቆ ባዶ ሆኑ። አስክሬንን የሚቀብር ሰው ጠፋ። እናት ልጆቻቸውን በራብ ሲሰቃዩ ከማየት በገዛ እጃቸው ገለው እፎ የሚሉበት ዘመን ነበር። በዚህ ረሃብ በዩክሬን ብቻ ከ3 እስከ 5 ሚሊዮን የሚገመት ህዝብ አልቋል። በመላው ሶቪየት ህብረት የሞቱትም ሰዎች ቁጥር ከ7 ሚሊዮን በላይ ይገመታል። ስታሊን በዚህ ፖሊሲው በአንድ ድንጋይ ሁለት ወፍ መታ። አንደኛ፣ የገበሬውን መንፈስ መስበር። የገበሬው የግል ባለቤትነት ፍላጎት የባህል ማንነት ሙሉ በሙሉ ሰብሮ ለመንግስት ፍጹም ታዛዥ እንዲሆን አደረገ። በተለይ የዩክሬን ብሔርተኝነትን ስሜት ለማዳከም እንደ መሳሪያ ተጠቅሞበታል። ሁለተኛ፣ የኢንዱስትሪ ገንዘብ ማግኘት። ከህዝቡ በነጠቀው እህል የውጭ ምንዛሪ አግኝቶ የምዕራቡን ቴክኖሎጂ ገዛ። ሶቪየት ህብረት ግዙፉን የብረት ፋብሪካዎች፣ ግዙፍ ግድቦችን፣ በሺዎች የሚቆጠሩ ታንኮችን ስትገነባ መሰረቷ ግን በሚሊዮኖች አጥንትና ደም ላይ ነበር የቆመው። ያ የሰራተኞች ገነት ይሆናል የተባለው ህልም ለብዙሃን ገሃነም ሆኖ ነበር። የስታሊን 5 ዓመት እቅድ ለሶቪየት ህብረት የኢንዱስትሪ ኃያልነት ሲያጎናጽፋት፣ ለህዝቧ ግን የማይሽር ጠባሳና ሰቆቃ አውርሷት አለፈ። በጥንቷ ሮም ሉሲየስ ቄርኔዎስ ሱላ የተባለ አምባገነን ነበር። ሪፐብሊኩን ለማዳን በሚል ስም ወደ ሮም ከጦሩ ጋር ዘምቶ ከገባ በኋላ ተቀናቃኞቹን ለማጥፋት አንድ አዲስና አስፈሪ ዘዴ ፈጠረ። ፕሮስክሪፕሽን ይባላል። የተቃዋሚዎችን ስም ዝርዝር በአደባባይ ይለጥፍና እነዚህ የህዝብ ጠላቶች ናቸው፣ ማንም ያገኛቸው ሊገላቸው ይችላል፣ ንብረታቸውም ለመንግስት ይወረሳል ይል ነበር። ሮም በፍርሃት ተዋጠች። ወንድም ወንድሙን፣ አባት ልጁን አሳልፎ የሚሰጥበት፣ የድሮ ቂም በቀል የሚወጣበት የደም ዘመን ሆነ። ከ2000 ዓመታት በኋላም በኛው ክፍለ ዘመን የሶቪየት ህብረት መሪ ጆሴፍ ስታሊን የሱላን ዘዴ ወስዶ በ10 እጥፍ አስፈሪ አድርጎ ደገመው። የስታሊን የስልጣን ጥማት የጥርጣሬ በሽታ በገበሬው ላይ ብቻ አላበቃም። በ1934 የሌኒን ግራንድ ፓርቲ መሪ የነበረውን ሰርጌይ ኪሮቭን ተወዳጅነቱ እየጨመረ የመጣ ሰው በሚስጥራዊ ሁኔታ ተገደለ። ብዙ ታሪክ ጸሐፊዎች ይህ ግድያ የተፈጸመው በራሱ በስታሊን ትዕዛዝ እንደሆነ ያምናሉ። ነገር ግን ስታሊን ይህን ግድያ እንደ መልካም አጋጣሚ ተጠቀመበት። በአብዮቱ ላይ ታላቅ ሴራ ተጠንስሷል፣ ጠላቶቻችን በውስጣችን ተደብቀዋል ሲልም አወጀ። ይህ ታላቁ ሽብር ወይም ዘ ግሬት ፐርጅ በመባል የሚታወቀው የደም ዘመን መጋረጃውን ከፈተ። የስታሊን ፓራኖያ ወይም የመጠራጠር በሽታ መላ አገሪቱን እንደ ወረርሽኝ ያዛት። በዙሪያ ያሉትን ሁሉ መጠርጠር ጀመረ። የድሮ አብዮተኞቹን፣ የፓርቲ አባላትን፣ የወታደር ጀነራሎችን፣ ሳይንቲስቶችን፣ ጸሐፊዎችን፣ አርቲስቶችን፣ ማንም ከጠረጣሪው አላመለጠም። በሞስኮ ዓለምን ለማሳየት ተብለው አስቂኝ የሚመስሉ የስሙላ ፍርድ ሂደቶች ይካሄዱ ነበር። ዚኖቪየቭ፣ ካሚኔቭ፣ ቡካሪን እነዚህ ከሌኒን ጋር አብዮቱን የመሩት በአንድ ወቅት የስታሊን የቅርብ ጓደኞች የነበሩት ሰዎች ፍርድ ቤት ቀርበው የማይታመኑ ወንጀሎችን ሲያምኑ ዓለም በድንጋጤ ተመለከተ። አዎ እኔ የብሪታንያ ሰላይ ነበርኩ። አዎ እኔ ከትሮትስኪ ጋር ሆኜ ሌኒንን ለመግደል አስሬ ነበር። አዎ እኔ ሶቪየት ኢንዱስትሪን ለማውደም ስጥር ነበር። እንዴት ሊሆን ቻለ? እንዴት እነዚህ ጀግኖች አብዮተኞች በራሳቸው ላይ እንዲህ ሊመሰክሩ ቻሉ? መልሱ በኤንኬቪዲ ወይም የመንግስት የጸጥታ ኃይል የማሰቃያ ክፍሎች ውስጥ ነበር። ከረጅም ጊዜ አካላዊና ስነልቦናዊ ስቃይ በኋላ እንቅልፍ በመከልከል በመደብደብ የቤተሰቦቻቸውን ሕይወት አደጋ ላይ በመጣል እነዚህ ሰዎች ይሰበሩ ነበር። የተጻፈላችሁን የእምነት ቃል ከተቀበላችሁ ሕይወታችሁ ሊተርፍ ይችላል የሚል የውሸት ተስፋም ይሰጣቸው ነበር። ፍርድ ቤት ቀርበው የተጻፈላቸውን ድራማ ይተውኑና ወዲያውኑ ወደ እስር ቤቱ ክፍል ተወስደው ከጭንቅላታቸው ጀርባ በጥይት ይገደሉ ነበር። ይህ አብዮት የራሷን ልጆች የበላችበት አሰቃቂ ምዕራፍ ነበር። የፈረንሳይ አብዮት ሮቤስፒየርን በግሊትን ወይም በአንገት መቁረጫ እንደበላው የሶቪየት አብዮትም መስራቾችን በጥይት በላ። ሽብሩ በከፍተኛ አመራሩ ብቻ አልበቃም፣ በቀይ ጦር ላይም ተካሂዷል። ከከፍተኛ ጀነራሎች መካከል ከ90% በላይ የሚሆኑት ተገደሉ ወይም ታሰሩ። ይህም ጦሩን ክፉኛ ያዳከመ ሲሆን ከጥቂት ዓመታት በኋላ ሂትለር ሶቪየትን ሲወር ሶቪየት ህብረት ከፍተኛ ዋጋ እንድትከፍል አድርጓታል። በምሁራን ላይ ጸሐፊዎች፣ ገጣሚዎች፣ ሳይንቲስቶች፣ መሐንዲሶችም የህዝብ ጠላት ተብለው ታደኑ። በተራው ህዝብ ላይም በፋብሪካዎች ውስጥ አንድ ማሽን ከተበላሸ ሆን ተብሎ የተደረገ የጥፋት ድርጊት ነው ተብሎ ሰራተኛው ይታሰር ነበር። አንድ ሰው ስለ ስታሊን ቀልድ ከተናገረ በማግስቱ ጠዋት ከቤቱ ይጠፋል። በዚህ ዘመን ማታ ማታ ማንኛውም ሰው የቤቱ በር ሲንኳኳ የኤንኬቪዲ ጥቁር መኪና መጣ ብሎ ይፈራ ነበር። ጎረቤት ጎረቤቱን፣
ወዳጅ ወዳጁን፣ ልጁ ወላጁን አሳልፎ ይሰጥ ነበር። በፎቶዎች ላይ አንድ ሰው ከታሰረ በኋላ ፊቱ ከቡድኑ ፎቶ ላይ ይፋቅ ነበር። የጠፉ ፊቶች ዘመን ነበር። ከ1.5 ሚሊዮን በላይ ሰዎች በጥይት ሲገደሉ በሚሊዮን የሚቆጠር ሰው ደግሞ ወደ ሳቤሪያ ጉላጎች ወይም የጉልበት ሥራ ካምፖች ተላኩ። የስታሊን ዓላማ ግልጽ ነበር። ሊቃወመው የሚችል ወይም ወደፊት ሊቃወም ይችላል ብሎ ያሰበውን ማንኛውም ግለሰብ ወይም ቡድን ማጥፋት። በ1939 ሽብሩ ሲጠናቀቅ ስታሊን ፍጹም አንድና ብቸኛ የሶቪየት ኅብረት ገዢ ሆኖ ነበር። ማንም ትንፍሽ የሚል አልነበረም። በዚህ መሃል በአውሮፓ የፖለቲካ ንፋስ አቅጣጫውን እየቀየረ ነበር። አዶልፍ ሂትለር በጀርመን ስልጣን ይዞ የህይወት ምድር ፍለጋ ወደ ምስራቅ አይኑን ጥሎ ነበር። የሂትለር መጽሐፍ ሜን ካምፕ ኮሙኒዝምንና የስላቭ ህዝቦችን እንደ ዋና ጠላት ነበር የሚቆጥረው። ስለዚህም ሶቪየት ኅብረትና ናዚ ጀርመን መቼም ቢሆን ሊስማሙ የማይችሉ የሞት ጠላቶች ይመስሉ ነበር። ስታሊን ያውቅ ነበር። እንግሊዝና ፈረንሳይ ሂትለርን በጋራ ለመመከት ያደርጉት የነበረው ጥረት ግን ልፍስፍስ ነበር። በ1938 በሙኒክ ስምምነት ቼኮስሎቫኪያ ለሂትለር አሳልፎ ሲሰጡ ስታሊን የምዕራባውያን መሪዎች ሂትለርን ወደ ምስራቅ ማለትም ወደ ሶቪየት ኅብረት እንዲዘምት እየገፉት እንደሆነ አመነ። የስታሊን ፖለቲካ በርዕዮተ ዓለም ላይ ሳይሆን በስልጣን በጥቅም ላይ የተመሰረተ ነበር። ጠላቴን በጠላቴ የሚለው የድሮ መርህ ተከተለ። በኦገስት 1939 ዓለምን ያስደነገጠ ዜና ተሰማ። የሶቪየት ኅብረትና የናዚ ጀርመን የውጭ ጉዳይ ሚኒስትሮች ቪያቼስላቭ ሞልቶቭ እና ዩኪም ቮን ሪቤትሮቭ በሞስኮ ያለመጠቃቃት ስምምነት ተፈራረሙ። መላው ዓለም ደነገጠ። ኮሙኒስቶችና ናዚዎች እንዴት ሊስማሙ ቻሉ ተባሉ። ነገር ግን ከዚህ ይፋዊ ስምምነት ጀርባ ሌላ ሚስጥራዊ ፕሮቶኮል ነበር። ይህ ፕሮቶኮል የምስራቅ አውሮፓን በሁለት አምባገነኖች መካከል ለመከፋፈል የተደረገ ሰይጣናዊ ውል ነበር። በዚህ ውል መሰረት ፖላንድ በጀርመንና በሶቪየት ኅብረት መካከል ትከፋፈላለች። የባልቲክ ሀገራት ሊቱዌኒያ፣ ላትቪያ፣ ኢስቶኒያ እና ፊንላንድ በሶቪየት ኅብረት የተጽዕኖ ክልል ስር ይሆናሉ። ከሳምንት በኋላ በሴፕቴምበር 1 1939 ሂትለር ፖላንድን ወረረ። ሁለተኛው የዓለም ጦርነት ተጀመረ። ከ17 ቀናት በኋላ ስታሊን የሁሉን ድርሻውን ለመውሰድ ጦሩን ልኮ የምስራቅ ፖላንድን ተቆጣጠረ። ስታሊን ይህን በማድረጉ ጊዜ እንደማይተርፍ ጦሩን ለማዝመትና ለማጠናከር እድል እንደሚያገኝና ሂትለር መጀመሪያ ከምዕራባውያን ጋር ሲዋጋ እሱ ከጦርነት ራሱን እንደሚያገል አስቦ ነበር። ይህ ግን በታሪክ ከተሰሩት ትልልቅ የስትራቴጂክ ስህተቶች አንዱ መሆኑን ለመረዳት ብዙ ጊዜ አልፈጀበትም። ከሰይጣን ጋር የተደረገ ውል ሁሌም ጊዜያዊ ነውና ያ ያለመጠቃቃት ስምምነት የተጻፈበት ወረቀት ሳይደርቅ ሂትለር ቀጣዩን የጥቃት ኢላማውን በካርታው ላይ እያሳመረ ነበር። በ1812 ክረምት ናፖሊዮን ቦናፓርቲ የአውሮፓ ንጉሶችን ሁሉ ያንበረከከው ታላቁ የጦር መሪ በወቅቱ ከነበረው ታላቅ ሰራዊት ጋር የሩሲያን ድንበር ጥሶ ገባ። ዓላማው ዛር አሌክሳንደርን በአንድ ወር ውስጥ አስገድዶ ስምምነት መፈረም ነበር። ነገር ግን ሩሲያ የተለየች ሀገር ናት። ስፋቷ እንደ ባህር ነው። ክረምቷ እንደ ገዳይ ነው። የሩሲያ ጦር እያፈገፈገ መንደሮችና ሰብሎች እያቃጠለ ሄደ። ናፖሊዮን ሞስኮ ሲደርስ ያገኛት ባዶና የምትቃጠል ከተማን ነበር። በመጨረሻም በረሃብ በብርድና በተከታታይ ጥቃት ሰራዊቱ ተደምስሶ በጥቂት ሺህ ወታደሮች ብቻ ተመለሰ። ሩሲያ ናፖሊዮንን ዋጠችው። ከ129 ዓመታት በኋላም ታሪክ ራሱን ልትደግም ነገር ግን እጅግና በከፋ ደም በተሞላ መንገድ ተዘጋጀ። ጁን 22 1941 የእሁድ ንጋት ነበር። አብዛኛው የሶቪየት ሕዝብ በሰላም አልጋ ላይ ቀደም ብሎ ተኝቷል። በድንገት የሰማዩ ጸጥታ በሺዎች በሚቆጠሩ የመድፍ ድምጾች፣ በታንኮች ግርግርና በአውሮፕላኖች ጩኸት ተሰበረ። አዶልፍ ሂትለር ኦፕሬሽን ባርባሮሳ በሚል ስያሜ በሰው ልጅ ታሪክ ውስጥ ከተመዘገቡት ግዙፍ የወረራ ዘመቾች አንዱን ጀመረ። ከ3 ሚሊዮን በላይ የጀርመንና የአጋሮቿ ወታደሮች በሺዎች የሚቆጠሩ ታንኮችና አውሮፕላኖች ይዘው ከባልቲክ ባህር እስከ ጥቁር ባህር ድረስ በተዘረጋው ሰፊ ግንባር የሶቪየት ኅብረት ድንበርን ጥሰው ገቡ። ይህ ለስታሊን ፍጹም ያልጠበቀው ክህደት ነበር። የራሱ ምርጥ ሰላይ ሪቻርድ ሶርጌ ከቶኪዮ እና የእንግሊዙ መሪ ዊንስተን ቸርችል ጨምሮ ብዙዎቹ ወረራው እንደሚመጣ አስጠንቅቀውት ነበር። ወረራው የሚጀመርበትን ትክክለኛ ቀን ሳይቀር ነግሮት ነበር። ስታሊን ግን ይህንን ሁሉ ማስጠንቀቂያ የምዕራባውያን ፕሮፓጋንዳና እሱን ከሂትለር ጋር ለማጣላት የተሸረበ ሴራ ነው ብሎ ችላ አለ። እንዴት ሂትለር ከእንግሊዝ ጋር ጦርነት ሳይጨርስ ባለ ሁለት ግንባር ጦርነት ይከፍታል? ይህ እኮ የውትድርና የመጀመሪያው ሕግ ስህተት ነው ብሎ አሰበ። ከሰይጣን ጋር በገባው ቃል ኪዳን ታምኖ የራሱን ጀነራሎች ዝግጁ እንዲሆኑ አዞ ነበር።
ውጤቱ አስከፊ ነበር። የጀርመን ጦር ዌርማክት የመብረቅ ጦርነት በተባለው ፈጣን የማጥቃት ስልቱ የቀይ ጦርን መከላከያ እንደ ደረቅ ቅጠል እየበጣጠሰ ገባ። የመጀመሪያዎቹ ሰዓታት በሺዎች የሚቆጠሩ የሶቪየት አውሮፕላኖችን መሬት ላይ እንዳሉ ደመሰሱ። በመጀመሪያው ሳምንታትና ወራት በሚሊዮን የሚቆጠሩ የሶቪየት ወታደሮች ተገደሉ ወይም በጅምላ ተማረኩ። የጀርመን ጦር ወደ ሞስኮ፣ ሊንግራንድ እና ስታሊንግራንድ በፍጥነት ተጠጋ። ሶቪየት ህብረት የምትፈርስ መሰለ። ስታሊን ያ ሁሉን አዋቂ የማይሳሳት መሪ ለቀናት ከህዝቡ እይታ ተሰወረ። በኋላ እንደሚነገረው በድንጋጤና በተስፋ መቁረጥ ውስጥ ነበር። ሌኒን የገነባው ሀገር አጠፋ ነው ሲል ለቅርብ ጓደኞቹም ተናግሯል። ነገር ግን ከዚህ ድንጋጤ ሲወጣ ፍጹም የተለየ ሰው ሆኖ ነበር። ከኮሚኒስት ፓርቲ መሪነት ወደ ሩሲያዊ የሀገር መሪነት ተቀየረ። ከ12 ቀናት ዝምታ በኋላ በሬዲዮ ለህዝቡ ባደረገው ታሪካዊ ንግግር ጓዶች ከማለት ይልቅ ወንድሞቼና እህቶቼ፣ የጦር ሰራዊታችን፣ የባህር ኃይሉ ወታደሮቻችን ወደ እናንተ እየተመለከትኩ ነው ወዳጆቼ አለ። ጦርነቱ የኮሙኒዝም ጦርነት ሳይሆን የታላቁ የአርበኝነት ጦርነት ተባለ። የሩሲያ ኦርቶዶክስ ቤተክርስቲያን ለዓመታት ስትጮቀን የነበረችው አሁን ሀገርን እንድታበረታታ ተፈቀደላት። የድሮ የሩሲያ ጀግኖች እንደ አሌክሳንድሪያ ኔቪችክ፣ እንደ ዲሚትሪ ዶንስኮይ ስም እየተጠራ የሩሲያ ህዝብ የአገር ፍቅር ስሜት ተቀሰቀሰ። ሁለት ነገሮች ሶቪየት ህብረትን ከውድቀት አዳናት፣ ጀነራል ክረምትና የሩሲያ ስፋት። የጀርመን ጦር ወደ ውስጥ በገባ ቁጥር ስንቁና ግንኙነቱ እየተሟጠጠ ሄደ። ሂትለር ጦርነቱ በ3 ወር ውስጥ ያልቃል ብሎ ስላሰበ ወታደሮቹን ለሩሲያ ጨካኝ ክረምት አላዘጋጀም ነበር። ክረምቱ ሲመጣ ጀነራል ክረምት የጀርመን ጦርን ማሰቃየት ጀመረ። የሞተር ዘይት እየረጋ መሳሪያዎች እየቀዘቀዙ መስራት አቆሙ። ወታደሮቹ በብርዱ አለቁ። የሶቪየት ህዝብ የማይታመን መስዋዕትነትም ከፈለ። የሶቪየት ህዝብ ለሀገሩ የከፈለ መስዋዕትነት በቃላት ለመግለጽ ይከብዳል። በዚህ ጦርነት መሃልም የኢንዱስትሪ ዝውውር በፍጥነት ተካሄደ። በመቶዎች የሚቆጠሩ ፋብሪካዎች ከምዕራብ ሩሲያና ዩክሬን ተነቃቅለው በባቡር በሺዎች ኪሎ ሜትሮች ተጉዘው ከኡራል ተራሮች ጀርባ እንደገና ተገነቡ። ሴቶችና ህጻናት ሌት ተቀን እየሰሩ ታንክና አውሮፕላን ማምረት ጀመሩ። ይህም በታሪክ ታይቶ የማይታወቅ የሎጂስቲክ ገድል ነበር። አንድ እርምጃ ወደ ኋላ። ስታሊን ትዕዛዝ ቁጥር 227ንም አወጀ። አንድ እርምጃ ወደ ኋላ የሚለው ይህ ትዕዛዝ ያለ ትዕዛዝ የሚያፈገፍግ ማንኛውም ወታደር በቦታው እንዲገደል ያዝ ነበር። ከኋላ የማገጃ ጦር ወይም ብሎኪንግ ዲታችመንት ተብለው የሚታወቁ የጸጥታ ኃይሎች የሚያፈገፍጉትን የራሳቸውን ወታደሮች ይተኩሱ ነበር። በጀርመን በተያዙ ግዛቶች ተራ ዜጎች የደፈጣ ተዋጊ ቡድኖችን አደራጅተው የጀርመንን የባቡር መስመሮች ያበላሹ፣ ወታደሮችንም ይገሉ ነበር። የሶቪየት ጦር መሪዎች ለወታደሮቻቸው ሕይወት ምንም ዋጋ አልነበራቸውም። የጀርመን መከላከያን ለመስበር የሰው ማዕበል ወይም ሁማን ዌቭ ጥቃቶችን ይጠቀሙ ነበር። በሺዎች የሚቆጠሩ ወታደሮች በቀጥታ ወደ ጠላት መትረየስ ይልኩ ነበር። ይህ ሁሉ ተደርጎ በመጨረሻም በስታሊንግራንድ 1942 እስከ 43 በኩርስክ 1943 የተደረጉት ደማቅ ጦርነቶች የጦርነቱን ማዕበል ቀየሱት። ስታሊንግራንድ ከቮልጋ ወንዝ ዳርቻ የምትገኝ ይህች ከተማ የስታሊንን ስም የያዘች በመሆኗ ለሁለቱም ወገኖች የክብር ጉዳይ ነበረች። ከ6 ወራት በላይ በፈጀ ከቤት ወደ ቤት ከፍርስራሽ ወደ ፍርስራሽ በተደረገ አስከፊ ጦርነት የቀይ ጦር የጀርመንን ስደተኛ ጦር ከቦ አጠፋው። ይህ ለጀርመን የመጀመሪያው ትልቅ ሽንፈት ነበር። በኩርስክም ተመሳሳይ ታሪክ ተደገመ። በታሪክ ትልቁ የታንክ ጦርነት የተደረገውም እዚህ ነበር። በሺዎች የሚቆጠሩ ታንኮች በተጋጩበት በዚህ ጦርነት የቀይ ጦር ድል አደረገ። ሶቪየት ህብረት አሸነፈች። ከዚህ በኋላ የቀይ ጦር መልሶ ማጥቃት ጀመረ። እንደ ጎርፍ እየተመመ ምስራቅ አውሮፓን ከናዚ አገዛዝ ነፃ እያወጣ ወደ ምዕራብ ገሰገሰ። በሜ 1945ም ያ ከሞስኮ ደጃፍ ሊገባ የነበረው የጀርመን ጦር ተሸንፎ የቀይ ጦር የበርሊንን ከተማ ተቆጣጠረ። አንድ የሶቪየት ወታደር የድል ሰንደቅ ዓላማውን በጀርመን ፓርላማ ፍርስራሽ ላይ ሲሰቀል በአውሮፓ ሁለተኛው የዓለም ጦርነት ፍጻሜ ታወጀ። ሶቪየት ህብረት ከጦርነት የወጣችው እንደ አዲስ የዓለም ሀያል ሀገር ሆና ነበር። ከ27 ሚሊዮን በላይ ዜጎቿን ገብራ የናዚን ጦር 80% ያሉን ያጠፋችው እሷ ነበረች። ይህ ድል ለሶቪየት ህዝብ ትልቅ የኩራት ምንጭ ሆነ። ነገር ግን ከድሏ ጀርባ ከፍተኛ ጠባሳ ነበር። ሀገሪቱ ፈርሳለች፣ ምርጥ ልጆቿን አታለች። ጦርነቱ ሲያልቅ የቀድሞ አጋሮቿ አሜሪካና እንግሊዝ አሁን አዲሶቿ ተቀናቃኞች ሆኑ። የዓለም መድረክ ለአዲስ አይነት ጦርነት እየተዘጋጀ ነበር። ቃላት እንደ ጥይት፣ ርዕዮተ ዓለም እንደ ቦምብ የሚፈነዳበት የቀዝቃዛ ጦርነት ሊጀምር ጊዜያትን እየጠበቀ ነበር። በጥንቷ ግሪክ ሁለት ከተሞች ነበሩ፣ አቴንስና ስፓርታ። አቴንስ በዲሞክራሲ፣ በፍልስፍና፣
በንግድና በባህር ኃይል ትታወቅ ነበር። ስፓርታ ደግሞ በወታደራዊ ጥንካሬ፣ በዲሲፕሊንና በመሬት ጦር ትታወቅ ነበር። ሁለቱም ግሪክን ከፋርስ ወረራ በጋራ አድነዋል። ነገር ግን የጋራ ጠላታቸው ሲጠፋ እርስ በርስ መጠራጠር ጀመሩ። የአቴንስ ዲሞክራሲ ለስፓርታ ስጋት፣ የስፓርታ ወታደራዊ አገዛዝ ደግሞ ለአቴንስ ስጋት ሆነ። በመካከላቸው የነበረው ፉክክር በመጨረሻም ለ30 ዓመታት የዘለቀውን መላ ግሪክን ያወደመውን የፔሎፖኔዥያ ጦርነት እንዲቀሰቀስ አደረገ። ሁለተኛው ዓለም ጦርነትም ሲያበቃ ዓለም ተመሳሳይ ሁኔታ ውስጥ ገባች። የጋራ ጠላታቸው የነበረው የናዚ ጀርመን ሲወድም አሸናፊ አጋሮች አሜሪካና ሶቪየት ኅብረት እርስ በርስ እንደ ስፓርታና አቴንስ መታየት ጀመሩ። አሜሪካ የካፒታሊዝም፣ የግለሰብ ነፃነት፣ የዲሞክራሲ ተምሳሌት ነበረች። ሶቪየት ኅብረት ደግሞ የኮሙኒዝም፣ የጋራ ባለቤትነትና የአንድ ፓርቲ አገዛዝ ተምሳሌት ነበረች። ሁለቱም ራሳቸውን እንደ ዓለም አዳኝ የሰው ልጅ የወደፊት ተስፋ አድርገው ያዩ ነበር። ሌላኛውን ርዕዮተ ዓለም ደግሞ እንደ ገዳይ ቫይረስ፣ መላውን ዓለም ሊበክል የሚችል አደገኛ በሽታ አድርገው ይቆጥሩት ነበር። ጦርነቱ ከማለቁ ጥቂት ወራት በፊት በፌብራሪ 1945 ሶስቱ ታላላቅ መሪዎች የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት፣ የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል፣ የሶቪየት ኅብረት መሪ ጆሴፍ ስታሊን በያልታ በተባለች የክሪሚያ ከተማ ተገናኙ። ዓላማቸው ከጦርነቱ በኋላ ዓለም እንዴት እንደሚቀርጹ መወሰን ነበር። በስብሰባው ላይ ስምምነቶች ተደረሱ። ጀርመን ትከፋፈላለች፣ የተባበሩት መንግስታት ድርጅት ይቋቋማል፣ ሶቪየት ኅብረት በጃፓን ላይ ጦርነት ትከፍታለች። ነገር ግን አንድ ትልቅ የጥላቻና የጥርጣሬ ዘር የተዘራው በምስራቅ አውሮፓ ጉዳይ ላይ ነበር። ሩዝቬልት እና ቸርችል ከናዚ ነፃ በወጡት የምስራቅ አውሮፓ ሀገራት ፖላንድ፣ ቼኮስሎቫኪያ፣ ሃንጋሪና ሌሎች ሀገራት ነፃና ዲሞክራሲያዊ ምርጫ እንዲካሄድ ይፈልጉ ነበር። ስታሊን በወረቀት ላይ ተስማማ፣ ነገር ግን በተግባር ፍጹም የተለየ እቅድ ነበረው። ለስታሊን ምስራቅ አውሮፓ የደህንነት ቀጠና ወይም በፈር ዞን ነበር። በታሪክ ሩሲያ ሁሌም ከምዕራቡ በናፖሊና በሂትለር ጥቃት ይደርስባት ነበር። ስለዚህ በሶቪየት ኅብረትና በምዕራብ አውሮፓ መካከል ወዳጅ ወይም ተገዢ የሆኑ መንግስታት መኖራቸው ለሀገሩ ደህንነት አስፈላጊ እንደሆነ ያምን ነበር። ስታሊን የቀይ ጦር የደረሰባቸውን እነዚህ ሀገራት በቁጥጥሩ ስር አደረገ። የአካባቢ የኮሚኒስት ፓርቲዎች በሞስኮ ድጋፍ ስልጣን እንዲይዙም ተደረገ። ተቃዋሚዎች ታሰሩ፣ ተገደሉ ወይም ተሰደዱ። በ1946ም ዊንስተን ቸርችል በአሜሪካ ሚዙሪ ግዛት ፎልተን ከተማ ባደረገው ታዋቂ ንግግር አዲስ እውነታ ለዓለም አጋለጠ። ከባልቲክ ባህር ስቴትና ከአድሪያቲክ ባህር ትሪስቴት ድረስ በአውሮፓ ላይ የብረት መጋረጃ ወርዷል። ከዚህ መስመር ጀርባ የድሮዎቹ ማዕከላዊና የምስራቅ አውሮፓ ዋና ከተሞች ሁሉ ይገኛሉ። እነዚህ ሁሉ ከተሞችና ህዝቦቻቸው በሶቪየት ተጽዕኖ ክልል ውስጥ ወድቀዋል። ዓለም ይህ አባባል የቀዝቃዛው ጦርነት መጀመሩን ያወጀ ያህል ነበር። ቀዝቃዛ ጦርነት የተባለበት ምክንያት ሁለት ኃያላን አገራት አሜሪካና ሶቪየት ኅብረት በቀጥታ እርስ በርስ በጦር ሜዳ ስላልተዋጉ ነው። ይህ ቢሆን ኖሮ በኒውክሌር ጦር መሳሪያ ምክንያት የሰው ልጅ ሙሉ በሙሉ ሊጠፋ ይችል ነበር። ነገር ግን ጦርነቱ በሌሎችና በስውር አደገኛ በሆኑ መንገዶች ይካሄድ ነበር። ከነዚህ መካከል የመያዝ ፖሊሲ አንዱ ነው። በአሜሪካ በፕሬዝዳንት ሃሪ ትሩማን መሪነት የኮሙኒዝም ስርጭትን ለመያዝ ወይም ለመግታት ፖሊሲ ነደፈች። የትሩማን ዶክትሪን እና የማርሻል ፕላን ለግሪክ፣ ለቱርክ፣ ለምዕራብ አውሮፓ ሀገራት ወታደራዊና የኢኮኖሚ እርዳታ በመስጠት ከኮሙኒዝም ተጽዕኖ ለመታደግ የታለሙ ነበሩ። የወታደራዊ ቃል ኪዳኖችም ተፈጠሩ። በ1949 አሜሪካና የምዕራብ አውሮፓ ሀገሮች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን መሰረቱ። የዚህ ቃል ኪዳን ዋና መርህ አንዱን አባል ሀገር መውጋት ሁሉንም ሀገር እንደ መውጋት ነው የሚል ነበር። ለዚህም ምላሽ ለመስጠት ሶቪየት ኅብረት የምስራቅ አውሮፓ ሳተላይት ሀገሮቿ በ1955 የዋርሶ ቃል ኪዳንን መሰረቱ። አውሮፓ በሁለት የታጠቁ ካምፖች ተከፈለች። በ1949 የሶቪየት ኅብረት የራሷን አቶሚክ ቦምብ ስትሰራ የዓለም ኃያል ሚዛን ተቀየረ። ሁለቱም ወገኖች የበለጠ አጥፊ የሆኑ የሃይድሮጅን ቦምቦችን፣ አህጉር አቋራጭ ሚሳኤሎችን፣ የኑክሌር ኃይል ያላቸው ሰርጓጅ መርከቦችን መገንባት ጀመሩ። ዓለም የጋራ ጥፋት ዋስትና በሚባል አስፈሪ እውነት ስር መኖር ጀመረች። በዓለም ሀገራት ውስጥ የውክልና ጦርነቶች ወይም ፕሮክሲ ዋሮችም ተስፋፉ። ሁለት ኃያላን በቀጥታ ከመዋጋት ይልቅ በዓለም ዙሪያ የሚገኙት ግጭቶችን ውስጥ በተቃራኒ ወገኖች በመሰለፍ ይዋጉ ነበር። የኮሪያ ጦርነት ከ1950 እስከ 53፣ የቪየትናም ጦርነት ከ1955 እስከ 75፣ በዓለም የአፍጋኒስታን ጦርነት ከ1979 እስከ 89 የዚህ አይነቱ ጦርነት ዋና ምሳሌዎች ናቸው። የአሜሪካው CIA እና የሶቪየቱ KGB ሰላዮች በመላው ዓለም እንደ ጥላ ይንቀሳቀሱ ነበር።
ሁለቱም ወገኖች ፊልሞችን፣ ሬዲዮ ስርጭቶችን እንደ ሬዲዮ ፍሪ ዩሮፕ እና ሬዲዮ ሞስኮና ሌሎች የፕሮፓጋንዳ መሳሪያዎችን በመጠቀም የራሳቸውን የርዕዮተ ዓለም የበላይነትና የሌላውን ክፋት ይሰብኩ ነበር። ነገሮች በዚህ ሁኔታ እያሉ ስታሊን ምዕራብ በርሊንን ከውጭ ዓለም ለመነጠል ሲሞክር አሜሪካና ብሪታንያ ለ11 ወራት በአየር ምግብና ቁሳቁስ ሲያቀርቡ የቀዝቃዛው ጦርነት የመጀመሪያው ትልቅ ቀውስ ተከሰተ። በ1953 ስታሊን ሞተ። ለ30 ዓመታት በብረት እጁ የገዛው አምባገነን ሲሞት ብዙዎቹ ለውጥ ይመጣል ብለው ተስፋ አደረጉ። የጦርነት ውርጭ ይቀል ይሆን ወይስ የስታሊን ጥላ ከሶቪየት ኅብረት ጋር በቀላሉ የማይነሳ የቀዝቃዛው ጦርነት ለዘመናት የሚቀጥል ይሆናል? የዓለም አይኖች ሁሉ ወደ ሞስኮ ወደ ክሬምሊን ግንቦች ዞረ። ቀጣዩ የሩሲያ ገዢ ማንነት በጉጉት ይጠባበቁ ነበር። ታሪክ አንዳንድ ጊዜ አስገራሚ ገጸ ባህሪያትን ወደ መድረክ ታወጣለች። ጆሴፍ ስታሊን ቀዝቃዛ፣ ስሌት የወደደ፣ በዝምታ የሚሰራና በጥርጣሬ የተሞላ ሰው ነበር። ልክ እንደ በረዶ ንጉሥ ስሜቱን የማያሳይ፣ እያንዳንዱን እንቅስቃሴ አስቀድሞ የሚያቀር ነበር። ከሱ ሞት በኋላ በ1953 በተደረገ የስልጣን ሽኩቻ ማንም ያልጠበቀው ሰው ኒኪታ ሴርጌየቪች ክሩሽኬቭ መሪ ሆኖ ወጣ። ክሩሽኬቭ ከስታሊን ፍጹም የተለየ ነበር። እሱ እንደ እሳተ ገሞራ ነበር። ግልፍተኛ፣ ድምፁ ከፍተኛ፣ ያልተጠበቀና በስሜት የሚመራ። የዩክሬን ገበሬ ልጅ የነበረው ይህ ሰው የተራቀቀ ዲፕሎማት ሳይሆን ግልጽ፣ አንዳንድ ጊዜም ልቅ የሆነ ነገር ግን ለውጥ ፈላጊ ነበር። የክሩሽኬቭ ዘመን በሁለት ተቃራኒ ነገሮች ይታወቃል። ልክ እንደ ሮማንያዊ አምላክ ጃኑስ ሁለት ፊት ነበረው። አንደኛው ፊት ወደ ውስጥ ወደ ሶቪየት ኅብረት ያይ ነበር፣ ሌላኛው ደግሞ ወደ ውጪ ወደ ዓለም መድረክ። የውስጡ ፊቱን ስንመለከት በፌብራሪ 1956 በተዘጋው የኮሚኒስት ፓርቲ 20ኛው ጉባኤ ላይ ክሩሽኬቭ ዓለምን ያናወጠ ድርጊት ፈጸመ። ለሰዓታት በፈጀ ምስጢራዊ ንግግር ለመጀመሪያ ጊዜ የስታሊንን አምባገነናዊ ወንጀሎች፣ የፈጠረውን የግለሰብ አምልኮ እና በፓርቲው ታማኝ አባላት ላይ ያደረሰውን ጥፋት በዝርዝር አጋለጠ። በጉባኤ አዳራሽ ውስጥ የነበሩት የፓርቲ አመራሮች ብዙዎቹ የስታሊን ወንጀል ተባባሪ የነበሩት በድንጋጤ ረጭ አሉ ይባላል። እንዴት ሆኖ? ለ30 ዓመታት እንደ አምላክ ሲመለክ የነበረው ሰው ስም እንዲህ መጉደፍ! ይህ ንግግር የበረዶ መቅለጥ በመባል የሚታወቀው ዘመን በር ከፈተ። ስታሊናዊነትን ከሶቪየት ኅብረት የማላቀቅ ሥራ ተጀመረ። የስታሊን ምስሎች ከመንገዶች ላይ ወረዱ። ስሙን የያዘ ከተሞች እንደ ስታሊን ግራንድ ስማቸው ተቀየረ። በሚሊዮን የሚቆጠሩ የፖለቲከኛ እስረኞች ከሳቤሪያ የጉልበት ሥራ ካምፖች፣ ጉላጎች ውስጥ የነበሩ ተለቀቁ። ቤተሰቦችም ከዓመታት በኋላ ተገናኙ። ለጸሐፊዎችና ለአርቲስቶች የተወሰነ የፈጠራ ነፃነት ተሰጠ። እንደ አሌክሳንደር ሶልዥኒትስ ዋን ዴይ ኢን ላይፍ ኦፍ ኢቫን ዶቭኔች ያሉ የጉላን ሕይወት የሚገልጹ መጽሐፍት እንዲታተሙ ተፈቀደ። የኑሮ መሻሻል ተደረገ። ክሩሽኬቭ ለተራው ሕዝብ የኑሮ ሁኔታ ትኩረት ሰጠ። በሚሊዮን የሚቆጠሩ ቤተሰቦች ከጋራ መኖሪያ ቤቶች ወጥተው የራሳቸው አፓርታማ እንዲያገኙ የሚያስችል ግዙፍ የቤቶች ግንባታ ፕሮግራም ተጀመረ። እነዚህ ክሩሽኮቫ በመባል የሚታወቁት አነስተኛ አፓርታሞች የሶቪየት ሕዝብን ሕይወት በእጅጉ ለውጠዋል። የውጭ ፊቱን ስንመለከት ወይ ደግሞ ወደ ዓለም የሚመለከትበትን ፊት ስንመለከት ክሩሽኬቭ ወደ ዓለም መድረክ ሲመጣ ሶቪየት ኅብረት ከካፒታሊዝም ጋር በሰላም መወዳደር እንደምትችል ሰበከ። ነገር ግን ይህ ሰላማዊ ውድድር እጅግ አደገኛ ነበር። የህዋ እሽቅድድም በ1957 ተካሄደ። አሜሪካን ለመብለጥ በማሰብ ሶቪየት ኅብረት ስፑትኒክ ዋን የተባለች የመጀመሪያ ሰው ሰራሽ ሳተላይት ወደ ህዋ ስትልክ አሜሪካና መላውን ዓለም አስደነገጠች። ይህ ትንሽዬ የምትጨዋ ኳስ የሶቪየት ቴክኖሎጂ ምን ያህል እንደገፋ የሚያሳይ ነበር። በ1961 ደግሞ ዩሪ ጋጋሪ የመጀመሪያውን የህዋ ተጓዥ በመሆን ታሪክ ሰራ። ይህ ለኮሙኒስት ስርዓት ትልቅ የፕሮፓጋንዳ ድል ነበር። ካፒታሊዝምን እናሸንፋለን ሲል ክሩሽኬቭ በአደባባይ ተናገረ። ክሩሽኬቭ የስታሊንን ወንጀሎች ሲያጋልጥ በምስራቅ አውሮፓ ያሉ ሀገራት ይህንን እንደ ነፃነት ምልክት ተረዱት። በ1956 በሃንጋሪ ህዝቡ በሶቪየት አገዛዝ ላይ አመፀ። ክሩሽኬቭ ግን የበረዶ መቅለጥ ወሰን እንዳለው አሳየ። ሶቪየት ታንኮች ወደ ቡዳፔስት ገብተው አመፁን በደም አፈኑት። በ1961 ከኮሙኒስቷ ምስራቅ ጀርመን በሺዎች የሚቆጠሩ የተማሩ ሰዎች በየቀኑ ወደ ካፒታሊስቷ ምዕራብ በርሊን ይሸሹ ነበር። ይህ የአንጎል ፍሳሽ ወይም ብሬን ድሬን የምስራቅ ጀርመንን ኢኮኖሚ ጎድቶት ነበር። ክሩሽኬቭ ይህንን ለማስቆም በአንድ ሌሊት በበርሊን ከተማ መካከል ግድግዳ እንዲገነባ አዘዘ። ይህ የበርሊን ግንብ
በቀጣዮቹ 30 ዓመታት የቀዝቃዛ ጦርነትና የኮሚኒስት ጭቆና ዋነኛ ምልክት ሆነ። ክሩሽቼቭ በተባበሩት መንግስታት መድረክ ላይ በ1960 ባደረገው ንግግር በፊሊፒንስ ልዑክ ንግግር ተናዶ ጫማውን አውልቆ ጠረጴዛውን በመምታት ይታወሳል። ይህ ድርጊቱ የእርሱን ያልተጠበቀና ግልፍተኛ ባህሪ ለዓለም ያሳየ ነበር። ይህ ግልፍተኛ ባህሪው ዓለምን ወደ ኒውክሌር ጦርነት አፋፍ ያደረሰው በ1962 ነበር። በአሜሪካ አቅራቢያ የምትገኘው ኮሙኒስቷ ኩባ በፊደል ካስትሮ መሪነት ሶቪየት ኅብረት የኒውክሌር ሚሳኤሎችን በድብቅ ማስቀመጥ ጀመረች። የአሜሪካ ስለላ አውሮፕላኖች ይህን ሲያገኙ የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ የባህር ላይ እገዳ በኩባ ላይ ጣለ። በ13 ቀናት ዓለም ትንፋሿን ውጣ ኖረች። የሶቪየት መርከቦች ወደ እገዳው መስመር እየተጠጉ የአሜሪካ መርከቦች ደግሞ ሊያስቆማቸው ተዘጋጅተው ነበር። አንድ ስህተትና አንድ የተሳሳተ ትዕዛዝ የኒውክሌር ጦርነት ሊያስነሳ ይችል ነበር። በመጨረሻም ከብዙ ድብቅ ድርድሮች በኋላ ክሩሽቼቭ ሚሳኤሎችን ለማንሳት ተስማማ። በምላሹም የአሜሪካ ፕሬዝዳንት ኬኔዲ ኩባን እንደማያወጋና አሜሪካ በቱርክ ያስቀመጠቻቸውን ሚሳኤሎች በድብቅ እንደምታነሳም ቃል ገባ። ቆሱ ቢፈታም ለክሩሽቼቭ የውርደት ስሜት አምጥቶበታል። በፓርቲ ውስጥ ያሉ ተቀናቃኞች እንደ ደካማና ጀብደኛ አድርገው አዩት። የእርሱ የግብርና ፖሊሶች በተለይ የበቆሎ ዘመቻ መክሸፍና ከሌሎች የፓርቲ አመራሮች ጋር የነበረው አለመግባባት በ1964 ከስልጣን እንዲወርድ አደረገው። ጓዶቹ በጤና እክል ምክንያት ጡረታ ወጥተዋል ብለው ለዓለም ቢያሳውቁም እውነታው ግን ከጀርባው በተደረገ መፈንቅለ መንግስት መወገዱ ነበር። ክሩሽቼቭ የስታሊንን የፍርሃት አገዛዝ ያቆመ፣ ነገር ግን ዓለምን ወደ ጦርነት አፋፍ ያደረሰ ታድሶ ፈላጊ ነበር። ግን ግልፍተኛ የነበረ ተቃርኖ ሰው ነበር። ሶቪየት ኅብረት ከሱ በኋላ ወደ አዲስ ነገር ግን ጸጥተኛና እንቅስቃሴ አልባ ወደሆነው የመቀዛቀዝ ዘመን ተሸጋገረች። ከታላላቅ ግርግርና ጦርነት በኋላ የጸጥታና የመረጋጋት ዘመን ይመጣል። የኦሮሞ ግዛት ከአውጉስቶስ ቄሳር በኋላ ለ200 ዓመታት የዘለቀው ፓክስ ሮማን ወይም የሮማ ሰላም የተባለው ዘመን አሳልፏል። በውጭ ግዛቱ የተረጋጋ ሰላም የሰፈነበት ይመስል ነበር። ነገር ግን ከውስጥ ሙስና እየተስፋፋ የፖለቲካው ስርዓት እየበሰበሰና ግዛቱ ቀስ በቀስ ወደ ውድቀት እያመራ ነበር። ከኒኪታ ክሩሽቼቭ ግልፍተኛና ያልተጠበቀ ዘመን በኋላ በ1964 ስልጣን የያዘው ሊዮኒድ ብሬዥኔቭ ለሶቪየት ኅብረት ተመሳሳይ ሰላም አመጣ። የብሬዥኔቭ ዘመን ከ1964 እስከ 1982 የመቀዛቀዝ ዘመን በመባል ይታወቃል። ስያሜው ትክክል ነበር። ሶቪየት ኅብረት እንደ አንድ ግዙፍ የረጋ የውሃ ኩሬ የሆነች፣ በላይዋ ላይ ጸጥታና መረጋጋት ይታያል። ከስር ግን ሕይወት አልባነት መበስበስ ነግሷል። የተረጋጋው ውጫዊ ገጽታ በውጫዊ መልኩ ግን የብሬዥኔቭ ሶቪየት ኅብረት ኃያልነቷ ጫፍ ላይ ደረሰች ትመስል ነበር። ዩናይትድ ስቴትስ በኒኩሌር ጦር መሳሪያና ብዛትና አቅም ተመጣጣኝ ሆነች። ይህም ዲቴኒት በመባል ለሚታወቀው በሁለቱ ኃያላን ሀገራት መካከል የነበረውን ውጥረት ለጊዜው የቀለለበት ዘመን እንዲመጣ አስችሏል። የጦር መሳሪያ ቅነሳ ስምምነቶች ተፈራረሙ። ሶቪየት ኅብረት በአፍሪካ፣ በኤዥያ እና በላቲን አሜሪካ ያሉ የሶሻሊስት ንቅናቄዎችንና መንግስታትን በመደገፍ የዓለም አቀፍ ተጽዕኖዋን አስፋፋች። ከእነዚህ ውስጥም ኢትዮጵያ ተጠቃሽ ነበረች። ለተራይ ሶቪየት ኅብረት የብሬዥኔቭ ዘመን የተወሰነ መረጋጋትና የኑሮ መሻሻል የታየበት ነበር። እንደ ማቀዝቀዣና ቴሌቪዥን ያሉ የቅንጦት ዕቃዎች ለብዙሃን መዳረስ ጀመሩ። ሥራ የተረጋገጠ ነበር። የቤት ኪራይና የመጓጓዣ ዋጋ በጣም ርካሽ ነበር። የበለጸገ ሶሻሊዝም ወይም ዲቨሎፕድ ይፋዊ መፈክር ይህንን ለማሳየት ነበር። ነገር ግን ከዚህ ከተረጋጋ ገጽታ ጀርባ ስርዓቱ በጸጥታ እየሞተ ነበር። ማዕከላዊ ኢኮኖሚ እቅድ ፍጹም ውጤታማ አልነበረም። ፈጠራ ጠፋ። የፋብሪካዎች ምርቶች፣ የሸቀጦች እጥረት የዕለት ተዕለት ኑሮ አካል ሆነ። ህዝቡ ለሰዓታት በሰልፍ ቆሞ መሰረታዊ ፍላጎቶችን ለማግኘት ይገደድ ነበር። እነሱ የሚያስመስሉትን ደሞዝ ይከፍሉናል፣ እኛ ደግሞ የምናስመስለውን ስራ እንሰራለን የሚለው ቀልድ የዘመኑ እውነታን ይገልጽ ነበር። ስር የሰደደ ሙስና ተስፋፋ። የፓርቲው ባለስልጣናት በሙስና ተዘፍቀው ለራሳቸው ልዩ መብቶች፣ ልዩ ሱቆች፣ የተሻለ መኪኖች፣ የውጭ አገር ጉዞችን ያመቻቹ ነበር። የጥቁር ገበያው ኢኮኖሚ ከኦፊሻላዊ ኢኮኖሚ ጎን ለጎን አደገ። የፖለቲካው ጭቆና በረታ። የክሩሽቼቭ የበረዶ መቅለጥ ዘመን አበቃ። የተቃውሞ ድምጾች በኬጂቢ ይታፈኑ ነበር። ተቃዋሚዎች ይታሰሩ ወይ ደግሞ ወደ ሳቤራ ይሰደዱ ወይም ደግሞ የአእምሮ ሕክምና በሚል ስም ወደ አእምሮ ሆስፒታሎች ይላኩ ነበር። የብሬዥኔቭ ዶክትሪን በ1968 በቼኮስሎቫኪያ የተጀመረውን የፕራግ ጸደይ የተባለውን ሰብአዊ ገጽታ ያለውን ሶሻሊዝም ለመፍጠር የተደረገው የለውጥ እንቅስቃሴ በዋርሶ ቃል ኪዳን ታንኮች ተጨፈለቀ። ብሬዥኔቭ አንድ የሶሻሊስት ሀገር
ለሶሻሊዝም ስጋት ከሆነ የሌሎች የሶሻሊስት ሀገራት ጣልቃ ገብቶ የማዳን ግዴታ አለባቸው የሚለውን የብሬዥኔቭ ዶክትሪን አወጀ። ይህም የምስራቅ አውሮፓ ሀገራት ከሞስኮ መስመር ፈቀቅ እንዳይሉ የተሰጠ ግልጽ ማስጠንቀቂያ ነበር። ከስታሊን ጀምሮ በፖለቲካ ይሳተፉ የነበሩ ሰዎች አሁን ላይ እርጅና ይጫናቸው ጀመር። በፖሊት ቢሮ ወይም የፓርቲው ከፍተኛ አመራር አባላት በሙሉ አረጁ። ለውጥና አዲስ ሐሳብን የሚፈሩ የድሮውን ስርዓት ከመጠበቅ ውጪ ሌላ ራዕይ የሌላቸው ሽማግሌዎች ሆኑ። የብሬዥኔቭ ጤናም እየተቃወሰ በመጨረሻዎቹ ዓመታትም ሀገሪቱ በትክክል መምራት የማይችል ሆነ። በዚህ የመቀዛቀዝ ዘመን ሶቪየት ህብረት ትልቁንና ገዳይ ስህተት ሰራች። በዲሴምበር ወር 1979 በአፍጋኒስታን የነበረውን ደካማ የኮሙኒዝም መንግስት ለመደገፍ ጦሯን ወደዚያ ላከች። የጂቢ መሪ የነበረው ዩሪ አንድሮፖቭ እና የመከላከያ ሚኒስትሩ ዲሚትሪ ኦስቲኖቭ ይህ አጭር እና ቀላል ዘመቻ እንደሚሆን ለብሬዥኔቭ አሳመኑት። አመፀኞችን በጥቂት ሳምንታት ውስጥ ደምስሰን እንወጣለን የሚል ነበር እቅዳቸው። ነገር ግን አፍጋኒስታን የግዛቶች መቃብር በመባል ትታወቃለች። ከታላቁ አሌክሳንድሪያ እስከ ብሪታንያ ግዛት ድረስ ማንም አፍጋኒስታንን በኃይል ተቆጣጥሮ መቆየት አልቻለም። የሶቪየት ጦርም ተመሳሳይ ዕጣ ገጠመው። ይህ ወረራ የሶቪየት ቪየትናም በመባልም ይታወቃል። ሶቪየት ዘመን በአፍጋን ተራሮች ሸለቆዎች ውስጥ ከአፍጋን ሙጃሂዲን ወይም የእስልምና ተዋጊዎች ጋር መዋጋት ጀመረ። ሙጃሂዲኖች በአሜሪካ ወይም በሲአይኤ በኩል በፓኪስታንና በሳውዲ አረቢያ በሚሰጥ የገንዘብ እና የመሳሪያ ድጋፍ እየተጠናከሩ ሄዱ። በተለይ አሜሪካ የሰጠቻቸው ስቲንገር የተባሉ ከትከሻ ላይ የሚተኮሱ ጸረ አውሮፕላን ሚሳኤሎች የሶቪየት ሄሊኮፕተሮችና አውሮፕላኖችን ክፉኛ ጎዱ። ጦርነቱ ለ10 ደም አፋሳሽ ዓመታት ቀጠለ። ከ15000 በላይ ሶቪየት ወታደሮች ሞቱ። በሺዎች የሚቆጠሩ ቆሰሉ ወይም የአካል ጉዳተኛ ሆኑ። ጦርነቱ የሶቪየት ህብረት ኢኮኖሚን ክፉኛ ማጠቀ። በሶቪየት ህዝብ ዘንድም ከፍተኛ ቅሬታን ፈጠረ። ወላጆች ልጆቻቸውን ትርጉም በሌለው ጦርነት ሲሞቱ ማየት መረራቸው። ዚንክ ቦይስ የሚለው ቃል በዚንክ ሳጥን ውስጥ የሚመለሰውን የወታደሮች አስክሬን ለማመልከት ያገለግል ነበር። ብሬዥኔቭ በ1982 ሲሞት ሶቪየት ህብረት በአፍጋኒስታን አዘቅት ውስጥ ሰምጣ ነበር። እሱን የተኩት ሁለት መሪዎች ዩሪ አንድሮፖቭ እና ኮንስታንቲኖ ቼርኒዮቭ በበሽታና በእድሜ የገፉ ስለነበሩ ሀገሪቱን ከገባችበት ቀውስ ለማውጣት ጊዜም ሆነ አቅም አልነበራቸውም። ሁለቱም በአንድ ዓመት ተራ በተራ ሞቱ። የሶቪየት ስርዓት እንደ መሪዎቹ አርጅቶ ደክሞና ታሞ ነበር። ለውጥ የግድ አስፈላጊ ነበር። ይህንን ለውጥ ይዞ የመጣው ሰው ግን ሊያድነው የፈለገው ስርዓት በገዛ እጁ ይቀብራል ብሎ ማንም አላሰበም። ነገር ግን የአፍጋኒስታን ጦርነት የሶቪየት ህብረትን የሞት ጩኸት ያሰማ የመጀመሪያው ደውል ነበር። በሮማ ታሪክ መጨረሻ ላይ ግዛቱ ሲደክም አንዳንድ ንጉሠ ነገሥታት ግዛቱን ለማዳን ከባድ የማሻሻያ እርምጃዎችን ወስደዋል። ለምሳሌ ዳዮኩሽሊያን ግዛቱን በሁለት ከፍሎ ለማስተዳደር ሞክሯል። ቆስጠንጢኒዮስ ደግሞ ዋና ከተማውን ወደ ቆስጠንጢንያ በማዛወር ክርስትናን በመቀበል ሕይወት ሊዘራበት ሞክሯል። ነገር ግን ከነዚህ ሁሉ ሙከራዎች የበሰበሰውን ግንድ ከመውደቅ ሊያድኑት አልቻሉም። ውድቀቱን ለተወሰነ ጊዜ አዘገዩት እንጂ። በሃያኛው ክፍለ ዘመን መጨረሻ ሶቪየት ህብረትም ተመሳሳይ ሁኔታ ውስጥ ነበረች። በ1985 ከሶስት አረጋውያን መሪዎች የቀብር ስነ ስርዓት በኋላ የኮሙኒስት ፓርቲ መሪ ሆኖ የተመረጠው ሚካኤል ሰርጌዮቪች ጎርባቾቭ ከቀድሞ መሪዎች በእድሜ ሆነ በአስተሳሰብ ፍጹም የተለየ ነበር። እሱ የ54 ዓመት ወጣት ጉልበታም፣ በውይይት የሚያምን ሰው ነበር። በግንባሩ ላይ ያለው የልደት ምልክት ልዩ ማንነቱን የሚያበስር ይመስል ነበር። ጎርባቾቭ የሶቪየት ስርዓት ከባድ ችግር ውስጥ እንዳለ ተረድቶ ነበር። ኢኮኖሚው ተቀዛቅዟል፣ ቴክኖሎጂው ኋላ ቀርቷል፣ ህዝቡ ተስፋ ቆርጧል። የአፍጋኒስታን ጦርነት ደግሞ እንደ ካንሰር ሀገሪቱን አቅም እየበላ ነበር። ዓላማው ኮሙኒዝምን ማጥፋት አልነበረም፣ በፍጹም። እሱ ታማኝ የኮሙኒስት የሌኒን አድናቂ ነበር። ዓላማው ኮሙኒዝምን ማሻሻል፣ ሰብአዊ ገጽታ መስጠትና የአንደኛው ክፍለ ዘመን ፈተና እንዲቋቋም አድርጎ ማዳን ነበር። ልክ አንድ ዶክተር በሽተኛውን ለማዳን ቀዶ ጥገና እንደሚያደርግም እሱም የሶቪየት ህብረትን ለማዳን ቀዶ ጥገና ሊያደርግ ተነሳ። ይህን ለማድረግ ሁለት ቁልፍ የቀዶ ጥገና መሳሪያዎችን አስተዋወቀ። ግላስኖት ወይም ግልጽነት። ይህ ጎርባቾቭ ካመጣቸው ለውጦች ሁሉ እጅግ ፈንጂው ነበር። ለ70 ዓመታት በፍርሃትና በዝምታ የኖረ ህዝብ ለመጀመሪያ ጊዜ በመንግስት ላይ ትችት እንዲሰነዝር ተፈቀደለት። ጋዜጦችና ቴሌቪዥኖች በነፃነት መዘገብ ጀመሩ። የስታሊን ወንጀሎች፣ የጉላግ አስፈሪ ታሪኮችና ሌሎች የተደበቁ ታሪኮች በአደባባይ መነገር ጀመሩ። ለዓመታት የታፈኑ የኪነ ጥበብ ሥራዎች ታተሙ፣ ፊልሞች ታዩ። ፔሪስቶሪካ እንደገና ማዋቀር የኢኮኖሚ ማሻሻያ ነበር።
የማዕከላዊነትን እቅድ ለማላላትና ለፋብሪካዎች የበለጠ ነፃነት ለመስጠት ተሞከረ። አነስተኛ የግል ንግድ ድርጅቶች እንዲቋቋሙ ተፈቀደ። የውጭ ኢንቨስትመንትም እንዲገባ በሩ ተከፈተ። ጎርባቾቭ የፓንዶራን ሳጥን ነበር የከፈተው። ሊቆጣጠረው የሚችለው መስሎት ነበር። ነገር ግን ሳጥኑ አንዴ ከተከፈተ በኋላ ከውስጡ የወጡትን ኃይሎች መመለስ አልቻለም። የግላስኖስት ያልተጠበቀ ውጤት ህዝቡ አንዴ የነፃነት ጣዕምን ሳያገኝ ከቁጥጥር ውጭ ሆነ። ግልጽነቱ የኮሚኒስት ፓርቲ ስህተቶችና ወንጀሎች ብቻ ሳይሆኑ የሥርዓቱን መሠረታዊ ውድቀትንም አጋለጠ። ህዝቡ በሥርዓቱ ላይ የነበረውን እምነት ሙሉ በሙሉ አጣ። ለዓመታት በብረት እጅ የታፈነው የብሔርተኝነት ስሜትም በተለያዩ ሪፐብሊኮች እንደ ሰደድ እሳት ተቀጣጠለ። በባልቲክ ሀገራት ሊቱዌኒያ፣ ላትቪያ፣ ኢስቶኒያ፣ በጆርጂያ፣ በአርሜኒያ፣ በዩክሬን ህዝቡ ነፃነትን መጠየቅ ጀመረ። ጎርባቾቭ የህዝብ ወንድማማችነትን ሲሰብክ፣ እነሱ ግን ከታላቅ ወንድም ሩሲያ እስር ቤት መውጣት ፈለጉ። ኢኮኖሚ ማሻሻያ የከፋ ቆሳ መጣ። የድሮውን ስርዓት ሲያፈርስ አዲሱን ግን በአግባቡ መገንባት አልቻለም። ይህም የከፋ ሸቀጦችን እጥረት፣ የዋጋ ንረትና ስራ አጥነትን አስከተለ። ሱቆች ባዶ ሆኑ። ህዝቡ ለሰዓታት በሰልፍ መቆም የዕለት ተዕለት ህይወቱ ሆነ። በ1986 የተከሰተው የቼርኖብል የኒኩሌር አደጋም የሶቪየት ስርዓት ምን ያህል የበሰበሰና ብቃት የሌለው እንደሆነ ለዓለም በግልጽ አጋለጠ። መንግስት አደጋውን ለቀናት ሲደብቅ፣ ሬዲዮ አክቲቭ ጨረር አውሮፓን እያዳረሰ ነበር። ጎርባቾቭ የቀዝቃዛውን ጦርነት ለማቆም ከምዕራቡ ዓለም በተለይ ከአሜሪካ ፕሬዝዳንት ሮናልድ ሬገን ጋር በሰፊው ተደራደረ። የጦር መሳሪያ ቀነሳ ስምምነቶችንም ፈረመ። ከአፍጋኒስታንም ጦሩን አስወጣ። ከሁሉም በላይ ደግሞ የምስራቅ አውሮፓ ሀገራት የራሳቸውን መንገድ እንዲመርጡ ፈቀደ። የብሬዥኔቭ ዶክትሪንን ሻረው። ይህ ውሳኔ ታሪክ ሂደት ቀየረ። በ1989 የተአምራት ዓመት ውስጥ የምስራቅ አውሮፓ የኮሙኒስት መንግስታት እንደ ካርታ ቤት መፈራረስ ጀመሩ። በፖላንድ፣ በሃንጋሪ፣ በቼኮስሎቫኪያ፣ በቡልጋሪያ፣ በሮማኒያ ከኮሙኒዝም ስርዓት ነፃ ወጡ። በኖቬምበር 9 1989ም የቀዝቃዛ ጦርነት ትልቁ ምልክት የነበረው የበርሊን ግንብ ፈረሰ። የምስራቅና የምዕራብ በርሊን ህዝብ ለ28 ዓመታት የለያቸውን ግድግዳ በደስታ ሲያፈርሱ የኮሙኒስት ስርዓት ፍጻሜ መቃረቡን ለዓለም አበሰሩ። ጎርባቾቭ በውጭው ዓለም ጀግና ነበር። የሰላም ኖቤል ሽልማት ተሸለመ። በሀገር ውስጥ ግን በሁለት ወገን ተወጠረ። በአንድ በኩል እንደ ቦሪስ ያሉ ጽንፈኛ ለውጥ ፈላጊዎች ማሻሻያው በጣም ቀርፋፋ ነው ብለው ይተቹት ነበር። በሌላ በኩል ደግሞ የድሮ ስርዓት ናፋቂ የሆኑት የኮሙኒስት ባለስልጣናት ጎርባቾቭ ሀገርና አብዮትን እየከዳ ነው ብለው ይከሱት ነበር። በኦገስት 1991ም ጎርባቾቭ በክሪሚያ ለእረፍት ላይ ያለ እነዚህ የድሮ ስርዓት ናፋቂዎች የኬጂቢ መሪው የመከላከያ ሚኒስትርን ጨምሮ የመፈንቅለ መንግስት ሙከራ አደረጉ። ጎርባቾቭን በቤቱ አስረው በሞስኮ የአስቸኳይ ጊዜ አዋጅ አወጁ። ነገር ግን የጠበቁት አልሆነም። የሞስኮ ህዝብ በወቅቱ የሩሲያ ሪፐብሊክ ፕሬዝዳንት በነበረው በቦሪስ ይልሰን መሪነት ታንኮችን ለመጋፈጥ ወደ ጎዳና ወጣ። ይልሰን በአንድ ታንክ ላይ ወጥቶ ያደረገው ታሪካዊ ንግግር የመፈንቅለ መንግስቱን ዕጣ ፈንታ ወሰነ። ሰራዊቱ በህዝቡ ላይ ለመተኮስ ፈቃደኛ አልሆነም። ከ3 ቀናት በኋላም መፈንቅለ መንግስቱ ከሸፈ። ጎርባቾቭ ወደ ሞስኮ ሲመለስ ያዳነው ይልሰን ነበር፣ ቦሪስ ይልሰን ነበር። ነገር ግን እሱ ሲመለስ የቀድሞ ስልጣኑን አጥቶ ነበር። መፈንቅለ መንግስቱ የሶቪየት ህብረትን የሞት ጩኸት አሰማ። ከመፈንቅለ መንግስት በኋላ የህብረቱ አባል የነበሩት ሪፐብሊኮች አንድ በአንድ ነፃነታቸውን አወጁ። ዩክሬን፣ ቤላሩስና ሌሎችም። ሶቪየት ህብረት በወረቀት ላይ ብቻ ቀረች። በዲሴምበር 8 1991ም የሩሲያና የዩክሬን የቤላሩስ መሪዎች በቤልሽቪኪያ ጫካ ውስጥ ተገናኝተው ሶቪየት ህብረት እንደ ጂኦፖለቲካዊ እውነታ መኖሯ አቁሟል የሚል ስምምነት ተፈራረሙ። በዲሴምበር 25 1991ም የገና ዕለት ሚካኤል ጎርባቾቭ በቴሌቪዥን ቀርቦ ከሶቪየት ህብረት ፕሬዝዳንትነት ስልጣኑን እንደሚለቅ አስታወቀ። ይህንን መንገድ የጀመርኩት በታላቅ ተስፋ ነበር፣ ነገር ግን ስርዓቱ ካሁን በኋላ መንቀሳቀስ አይችልም አለ። በዚያው ምሽት 7:32 ላይ ለ74 ዓመታት በክሬምሊን ላይ ሲውለበለብ የነበረው የቀይ ሰንደቅ ዓላማ ከመዶሻና ማጭድ ምልክቱ ጋር ለመጨረሻ ጊዜ ወረደ። በሱ ቦታ የሩሲያ ባለ 3 ቀለም ሰንደቅ ዓላማ ተሰቀለ። ያ በ1917 በታላቅ አብዮት ተስፋና በደም የተመሰረተው ዓለምን ለሁለት ከፍሎ የገዛው የብዙዎችን ህልም የገነባውና የብዙዎችን ቅዠት የፈጠረው ግዙፉ መንግስት ልክ እንደ ሸክላ ምስል በራሱ ክብደት ተሰባብሮ ወደቀ። ጎርባቾቭ ስርዓቱን ሊያድን የተነሳው ሐኪም ሳይታወቀው የቀባሪው ሚና ተጫውቶ ታሪኩን አጠናቀቀ። በመጨረሻም የሶቪየት ህብረት ውድቀት ለፖለቲካ ለታሪክ ተመራማሪዎች ብዙ ጥያቄዎችን ይተዋል። ውድቀቱ የመጣው የሶሻሊስት ርዕዮተ ዓለም በራሱ ፍጽምና የጎደለው ስለሆነ ነው
ወይስ በአምባገነንነትና በጭቆና ስለተተገበረ ነው? ወይስ የኢኮኖሚ ጫናና የብሔርተኝነት ስሜት ያመጣው አይቀሬ ውጤት ነው? ምላሹ ምናልባት የሁሉም ድምር ሊሆን ይችላል። የሶቪየት ኅብረት ታሪክ የሰው ልጅ ፍጹም የሆነ ማህበረሰብ ለመፍጠር ሲጥር ምን ያህል ሊሳሳት እንደሚችል የሚያሳይ ትልቅ ማስረጃ ነው። ርዕዮተ ዓለም ከሰው ልጅ ሰብአዊነት በላይ ሲሆን ውጤቱ ሁሌም አሳዛኝ ነው። ያ በ1922 ከፍርስራሽ የተወለደው ቀይ ኮከብ በ1991 በራሱ አመድ ስር ከስሞ ጠፋ። የታሪክ መጋረጃም በላዩ ላይ ተዘጋ። ዛሬ የተመለከትነው የሶቪየት ኅብረት መመስረት፣ ማደግና ውድቀት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.